ላላይ ሲባኪ ተያ ብላኪ አዳም አጥባተኪ ወመሰረቱ ለዓለም አንቲ እጓለ አንበሳ ተቃርስ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። እህተ ማርያም በጣም ደካማ ልጅ ናት፣ ሰው ናት። በጣም አንድ ጊዜ የማረሳው እዛ እንግሊዝ ሀገር እያለሁ የታህሳስ የቅዱስ ገብርኤል ዕለት ነው ስለ ኪዳነ ምሕረት ሂጂና መስክሪ ተብዬ ታዘዝኩት። እንዴ ብዬው ነበር ቅዱስ ገብርኤል እንዴት አንተ እውነት እመቤታችን እንዴት አታቀኝም? እኔ ፈሪ እንደሆንኩኝ እንዴት ሰው ቤተክርስቲያን ቆመሽ መስክሪ ብላ ትለኛለች? ይሄ ነገር እንዴት ነው ብዬ በጣም ውስጤን ሳብላላ ቆየውና ክንፈ ገብርኤልና እኔ ቁጭ አለንና እሺ ክንፍዬ እኔ ምን እንደምል አላውቅም፣ እዛውን ተቆመሽ ተናገር እየተባልኩኝ ነው። እስቲ ወረቀትና እስክሪብቶ እንያዛለኝ ክንፈ ገብርኤል ማለት ነው። ወረቀትና እስክሪብቶ ያዘንና ከዛ ማምላክን እስቲ ምትይን ንገሪን እንጻፈው ልንላት ማለት ነው። የዚህን ያህል ማለት ነው። ከዛ ምን አለች? አንቺ ብቻ ልብሽ ይፈልግ እንጂ ወረቀትና እስክሪብቶ ያስፈልጋችሁ ብላ ነው ያለችው። ከዛ የታህሳስ ገብርኤል ለታዛ ቤተክርስቲያን ቆሜ 3 ጊዜ አማትቢ እንዳትረሽ ያለችኝ። ከዛ የአብርሃም የይስሐቅ የያዕቆብ አምላክ ብለሽ ልጄን አመስግኝ አለች። ከዛ በስራ በማዕረግ እንድጠራ ተደረኩ። እስካሁን ደስ ቪዲዮን ታቁታላችሁ። እስከ 41 ድረስ ደርሻለሁኝ። በዚህ መልኩ ነው መብርሃን ባዘዘችኝ መልክ ነው ጠራው ማለት ነው። እና በመሃል አንድ ዲያቆን ነው ያዳምጥ ኖራል። ከምእመን መሃል ነው ያዳምጣል፣ መልእክቱን ያዳምጣል። ከዛ በኋላ እቺ ልጅ ማግኘት አለብኝ ብሎ በሌላ ጊዜ ይፈልገኛል። ግን 2 ሳምንት ጠበቀ። ይሄ መልእክት ታህሳስ ገብርኤል ዕለት የመጀመሪያ ጊዜ ማለት ነው 2007 ታህሳስ ገብርኤል ዕለት ነው እሑድ ቀን ነው ያለው የተናገርኩት ኪዳነ ምሕረት ያደረገችልኝን ያሰናበተችልኝን ማለት ነው። እና የተጋረደው ጸጋሽ ይሄው ብላ የከፈተችልኝ እሷ ነች የከፈተችልኝ፣ ሌላ ማንም አልከፈተልኝ። እና 2 በር ነው እንደዚህ ክፍት ሲል ነው ያየሁት። እና ሰማይ ነበር ያየሁት። ምን አለችኝ? ያው ብዙ ነገር ነው ፈውስ የተደረገልኝ ማለቴ ብዙም ሁሌም እናገራለሁ። ብዙ የመንፈሳዊ ህይወት የለኝም ብዬ ማለት ነው። ምንም አያቴም ባገልግያ 64 አመት በክህንና ባያገለግሉ ምንም ዕውቀት የለኝም። እና ይሄ ልጅ ከ2 ሳምንት በኋላ ምን አደረገ? አስፈልጎ አገኘኝና ስልኳን ብሎ ስልክ ደወለና እህተ ማርያም እንዴት ነሽ? ደህና ነሽ አለኝ። እግዚአብሔር ይመስገን፣ ክብር ለመድኃኔዓለም ይላል። ዴኒና ክፍዬ ምንድነው ይሄ ልጅ? በቃ አይ እንግዲህ ደስ ብሎት ይሆናል የሰጠሁት ምስክርነት ብለን ነው። እንደው መጥቼ ባይሽ ፍቃድ አለኝ ወይ ሲለኝ አዎ ና ብዬ አልኩት። ከዛ ተነስቶ መጣ። ገርሞታል፣ ያየኛል፣ ገርመዋል። ምን እንደምጠብቅ ታውቂያለሽ አለኝ። እዛ ቅዱስ ገብርኤል ቤተክርስቲያን አውቅማ ኪዳነ ምሕረት ይሄን አደረገችልኝ ብለሽ ስትናገሪ 2 ሳምንት ነው የጠበቅኩሽ አለኝ። በህይወት ትኖራለች አትኖርም ብያለሁ። እቺ ልጅ በህይወት ትኖራለች 2 ሳምንት ካለፈች በቃ እውነትም ወላዲተ አምላክ ከሷ ጋር ነች። ምክንያቱም እዛ ቅዱስ ገብርኤል ቤተክርስቲያን ለምን ሂጂ እንዳለችሽ እኔ ነኝ የማውቀው። ያ ሁሉ ህዝብ አለ፣ ግን ከዛ ሁሉ ህዝብ ያስተዋለ አንድ ልጅ ብቻ እዛ ቅዱስ ገብርኤል ቤተክርስቲያን ነይ ያለችሽ ምክንያት እኔ አውቀዋለሁ። እኔ ዲያቆን ነኝ፣ ግን ድቅንናዬን አሁን አላገለግልበትም። ልክ እንደ ምእመን ቅዳሴ ላይ ቆሜ አስቀድሼ እወጣለሁ ያለች። 2 ሳምንት በህይወት ቆምሽ ማለት በቃ አለኝ። ምክንያቱም ያጣኋቸው ሰዎች ስላሉኝ በማግስቱ እንኳን አንድ ነገር እንደዚህ ምስክርነት ተሰጥቶ በማግስቱ አይኖርም። 2 ሳምንት መኖርሽን ሳቅ ግን አረጋግጥኩኝ። እንደገና አለኝ አውደ ምሕረቱ ላይ ስትመጪ አለኝ ተገፍተሽ እንደመጣሽ ነው ማይሽ የነበረው አለኝ። እውነቱን ነው፣ ተገፍቼ እኮ
እንዴት ያምላክ እናት እንዴት አታቀኝም? እኔ ፈሪ እንደው እንዴት አውደ ምሕረት ላይ ቆሜ እንደዚህ ብዬ ምን አለበት ብያታለሁ። እስቲ ለማቃቸው በመሰክርልሽ ሰብሰብ አድርጌ ኪዳነ ምሕረት እንዲያደርጋልኛልሽ ብዬ ቅዱስ ገብርኤል ሂጂና የጠየቀችሽን አድርጊላት ብሎ በቁጣ ነው ሰይፉን የዘረጋብኝ ብዬ ተናግሬያለሁ። መቅደላዊት ልጄ ትጨስ ነበር እንደዚህ እሱ እንዲህ ሰይፉን በላይ ዋላ እንዲህ ሰርግቶብኝ ማለት ሂጂ ተብዬ ማለት በጣም ነው የደነገጥኩት። የምወዳቸውን ነገሮች ሁሉ ሲያጨስብኝ ያየሁት። አረ በቃ ሄዳለሁ እሺ ብዬ ቆርጬ ተነሳሁ። እዛም ቤተክርስቲያን ገብቼ ቅዱስ ገብርኤል ቤተክርስቲያን ልጅ እንዲህ ፊት ለፊቴ የሱ ስዕል አለ። ያይኛል፣ እኔ ነው የሚያይ፣ ህዝቡን የሚያይ እኔ ነው የሚያይ። ተወጫታለሽ እያለኝ ማለት ነው። ያ ሁሉ ሰዓት እንግዲህ ያ የመጀመሪያ ጊዜ ከምእመኑ ጋራ የነበረኝ ግንኙነት ማለት ነው። ምላትን አጉድላብኝ አታውቅም እውነት ለመናገርና አሁን ይሄ መልእክት እየጠበቀ ነው የሚመጣው እና ይሄ ዲያቆን ምንድነው እህተ ማርያም መብርሃን እዛ ቦታ ላይ ያቆመችሽ አንቺ ምንም የቤተ ክርስቲያን ዕውቀት እንደሌለሽ አውቃ ነው ያቆመችሽ። ብታቂ ኖሮ ስለዛ ቤተ ክርስቲያን ጉድ አትታዘዣትም ነበር አለ። ያለውን ፈተና አትታዘዣትም ነበር ነው ያለው። ምን ለማለት ፈልጎ ነው? እንዴት ያምላክ እናትን እንዴት አይታዘዟትም ብዬ በራሴ ማለት ከዛ ቀጠለች። ሂጂ ቤተ ክህነት አዲስ አበባ አለች። አረ እንዴት ነው የሚሄደው? ልጆቼ ሳመት ማለት አይ ትእዛዝ ነው መሄድ አለብሽ። እኔ የአይሮፕላኑን ቲኬት አስተካክልልሻለሁ። ቅዳሜ ቀን ቅዳሴ ገባሁ። ቅዳሴ ገብቼ ይቺ የመጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን ካረቢያኖች ናቸው የሚያገለግሉባት። በዛ እዚሁ መተው ነው ቅስናቸው ነው የተቀበሉት። ያው በግዕዝና በእንግሊዘኛ ነው ቅዳሴው እዛና ቅዳሴ እየተቀደሰ ያለ አንድ አባት መላከ ጽዮን ሀብተ ሚካኤል ይባላሉ። ከዚህ ዓለም በሞት ተለይተዋል። ይሄም ራሱ አንድ ታሪክ አለው። ለምን እንደተለዩ እኔን ሲረዱ የነበሩ ናቸው። በጣም ያሳዝናል። ወደፊት እናገረዋለሁ። እና እኛ አባት ማጥንት ይዘው እንደዚህ ይወጣሉ ከቤተ መቅደሱ። እንዲህ ሲወጡ መጣችና አየሽው እሱን ትራንስፖርቴን ክፈልልኝ በዩ መብርሃን አዛኛለች ቤተ ክህነት ሂጂ ብላኛለችና በዩ እንዴ ለሳቸው ላታለሁ። አሁን ለሱ እንድትነግሪልኝ እኔ ቅዳሴ መሃል ነው የምነግራችሁ። መልኳ እጅግ ውብ የሆነችና ረጅም ቁመቷ ተሸፍና እሱን እንድትጠይቂው ነው ያለች። እኔ ስዕልም ራሱ እሷ ነች አላልኩኝም፣ ግን ካሉት ስዕሎች በሙሉ ተቀራራቢ ያገኘዋት ለህዝብ ገልጽላችሁ እንጂ ልችለው በዚህ ነው። ለምን አይኗ ትልልቅ ነው። ይሄ ሽፋሽፏ ረጅም ነው። ጣቶቿ ረጅም ነው። የጥቁርና የነጭ ቅልቅል ነው ያየኋት እንጂ ፈረንጅ አላየሁኝም። እኔ ካሉት ስዕሎች በሙሉ እሷን በዚህ መልክ ነው ተመሳሳይ ብዬ ለህዝብ ስናገርም ነበር። ይሄን ሁሉ አትሜ ሁሉ ይሄን ስዕል እኔ አይደለም የሰራሁት ከማህበረ ቅዱሳን ነው ያገኘሁት። ለህዝቡ በነፃ 500 አድዬ በነፃ ሰጥ ነበር። ስዕለ ማርያም አይሸጥም ተብሎ ማለት አይሸጥም። ስዕለ ማርያም አይሸጥም። ትናንትና የት ነበር ደግሞ ዛሬ ታደረገኝ እስራኤል አምላክ። ይሄ ሁሉ ግን ለህዝቡ ሲባል ህዝቡ እንዲነቃ እውነት ነው። መጀመሪያ ላይ ቪዲዮን በርግጥ ነግሬያቸዋለሁ። እኔ ያለቀኩትም ቁጥር 1 እኔን ለማሳሰር ሲሉ እኔን ለማስያዝ ሲሉ ቪዲዮውን ለቀውት ይሄው መንግስትን እንደዚህ ትላለች ተብሎ በቪዲዮ ቁጥር 1 እና ቁጥር 2 እኔ አይደለም የለቀኩት። እኛ ያዝነው ቪዲዮማ ፖሊስ ይዞት ብዙ ነገር አድርጎታል። ይባስላቸው ብላ ቁጥር 3 ብለሽ ደግሞ አንቺ ቪዲዮ ልቀቂ እስቲ ይለይላቸው ብላ ያደረገችው መብርሃን ማለት ነው። የመጀመሪያ ጊዜ ዳኛውን ሳገኘው የሚገርም ነው እኮ ይዘውኝ ሲገቡ ዝግ ችሎት ነበር፣ ቢሮ ውስጥ ነበር። በገና እያዳመጠ ነበር የገባሁት። ከዛ ብድግ አለና እንዲህ ያለና እግሬን አየና ለምን ባዶ እግርሽን ሆንሻል ንገሪው አለች። ለምን እሱ መሰለው አሯሩጠው ይዘውኝ የመጡ ነው የመሰለው። አይ ጾም አይደለ እንዴ ባይባለች። አይ ጾም አይደለም እንዴ ነው
ብሎ ጸጥ አለ። እነሱ የእድሜ ልክ ሊያሳስሩኝ ነገሩን ጠላልፈው ቁጭ አድርገውታል። ሳይነገረኝ ነው ከእስር ቤት ውስጥ ቀጥታ ይዘውኝ የወጡ። ይሄ የመጀመሪያ ጊዜ ታሰርኩ ጊዜ ማለት ነው። የእግዚአብሔር ቸርነት ዳኛው ቅልል አደረገው። ቅልል ምን አለች? ጊዮርጊስ ገብቶልሻል ዳኛው ጋር ነው ያለች። እንዲህ መብርሃን ቅዱስ ጊዮርጊስ ከገባማ ዘንዶ አለ ማለት ነው እዛ ስላት፣ አዎ አለ፣ ግን ጊዮርጊስ አለ አለች። ከዛ ምንድነው ጉዳዩ አለ። እነሱ ቃሊቲ ሊያስወርዱኝ ነው። ከዛ ሰማና በአስቸኳይ በዋስ እንድትፈታ። ሃይ ወላዲተ አምላክ ልደታ ማርያም፣ ልክ የልደታ ማርያም ዕለት ማለት ነው። በዋስ 6000 ብር ትክፈል ትውጣ፣ ወጣ ትከራከር። ምንድነው ጥያቄው እኮ አሉኝ ዳኛው ማለት ነው። እኔ በዋስ ይውጡ ብዬ እላለሁኝ፣ እርሶ ምን ይላሉ አሉኝ። እኔ ለተጠየቅኩበት ነገር ወደ ኋላ ምን ስላልሆንኩኝ ብለቀቅም ተመላልሼ እየመጣሁ ቃሌን እንደምሰጥ እኔ ፍርድ ቤቱን አይደለም ፍርድ ቤቱን በፍርድ ቤቱን አከብራለሁ። የምፈራው ግን ፈጣሪዬን ስለሆነ የያዝኩት እውነት ስላለ የምደብቀው ነገር የለኝም፣ መገኛለሁ። ስለዚህ በቃ 6000 ብር ከፍለው ይውጡዋል። በዚህ መሃል አሯሩጠው ነው ያወጡኝ። ማንን አመጣችልኝ? ምስራች ነበረች። እንዳጋጣሚ መታ ማለት ነው። እንዳጋጣሚ አብራ መታት። ይዘውኝ የወጡ ፖሊሶች ግን ብስጭጭት ነው ያሉት። ለምን ቃሊቲ ልወርድ ነበረ፣ ልጄንማ እንዲያታረጉብኝም ብላ 6000 ብር አሁን ይከፈል ተባለ። ምስራች ከየት አመጣ እንደከፈለችው አለ። ለምን ክንፈ ገብርኤልን በዛ ሰዓት ታስሮ ስለነበረ ማለት ነው። ያ ተከፍሎ ወጣ። ብዙ ስራ እኮ አለ፣ በጣም ብዙ ስራ አለሽ ነው ያለች። ማርያም እኔ እኮ መሀይም ነኝ መብራን ስለ አንቺ አይደለሽ የምታሪቅ፣ እኔ እነግርሻለሁ ትፈጽሚዋለሽ አለሽ። እኔ ነኝ ግማዝሽ። ከዛም በኋላ እኔ ከህዝቡ ጋር ያለኝን ንግግር ሁኔታ ሳይ ህዝቡ ሲሳደብ ምን ሲል ኧረ እኔ በቃኝ እነዚህ ልጆችሽ አማረሩኝ ነው ያልኩት። ኧረ በቃኝ፣ ግን መውጣት አይቻልም። ታጥሬያለሁ፣ መውጣት አይቻልም። ግን እናንተ ጋራ ከመቅረቤ በፊት ግን የሃይማኖት መሪዎች ጋር ነው የቀረብኩት። እነሱ ጋር ስመላለስ የነበረው ለ3 ቀን ትኬቱ ተከፍሎልኝ እኛን አባት ልክ ቅዳሴ ጨርሰው ወደ ቤት ሊያሰናብቱን ሲሉ አባቴ እንዴት ዋሉ አልኩና ኧረ መብርሃን የተገለጸችልኝ ነው ሲኖዶሱ ጋር መሄድ አለብሽ ብላኛለች ስላቸው እኔ ነኝ የምከፍለው ትኬቱን አሉ። እውነት ምንም ነገር አላሉም። እኔ ነኝ ትኬቱን የምከፍለው። እርሶ አልኳቸው ተነግሮኛል እኮ። ከዛ ምን አልኩ ክንፈ ገብርኤል ዞርኩና ክንፍያል ይሄ ነገር ድራማ እየተሰራብን እንዳይሆን አልኩ። አናግረኛለች እኮ ምን አቃተኝ እሷ መሆኗን ድራማ እየሰሩብን እንዳይሆን ይሄ የሰይጣን ዘመን ነውና እሺ አሉሻለኝ። አዎ እሷ እንደዛ ብላሽ እሳቸው ደግሞ ምንም ገና ሳታነሽላቸው ወዲያውኑ እኔ ነኝ ትኬቱን የምከፍለው። አዎ ኧረ እነዚህ ልጆች ይዘን እንዳንጠፋ ምን ይሻላል አልኩ። እግዚአብሔር ያውቃል። ዝም ብለሽ አንቺን አምኜሻለሁ ባንቺ ነው የሚሄደው ብለሽ በያታ ትኬቱን ቅዳሜ ዕለት ነገርኳቸው። እሁድ ገዝተውት ሰኞ ተሳፈሩ። ከዛ እሳቸው ምን አሉኝ? ስትሄጂ እኔ ነኝ መርቄሽ የምትሄጂው አሉ። ይሆናል ስላት ነው ቤቴ። አዎ የኔ ትእዛዝ ነው መሆን አለበት። ግን አንድ ነገር ልንገርሻል፣ በእውነት ነው የምልሻለች። የሚጠይቁሽ ብዙ ናቸው ወደ ኤርፖርት ላድርስሽ ብለው የሚሉሽ፣ ግን ያንዳቸውንም እንዳትቀበይ አለች። ለምን እንደሆነ በኋላ ነግርሻለሁ አለች። አንዱም መጥቶ እኔ ነኝ ኤርፖርት ማደርስሽ በመኪና ይላል። አንዱ እኔ ነኝ አይቻልም። ለምን በባቡር ነው የሚሄደው ብለሽ ቢያቸው፣ በልጆች ታጅቤ ባቡር ውስጥ ገብቼ ቆማልኝ። ባቡሩ በሚፈጥንበት ሰዓት ሊቀ መላእክቱ ቅዱስ ገብርኤል ምን ጉድ ነው ነበር የምለው። በዛ ሰዓት ባቡሩ ሲፈጥን አብሮ ይፈጥን ነበር። ኤርፖርት ሂትሮ ደረስኩኝ።
ስደርስ አባ ጠብቁኛል። በይ ነይ እህተ ማርያም ቆሚ አሉ። በይ እሺ አማተቡና ቤቱ ጋር ናት አሁንም መብራት ታይሻለች አለ። አዎ ከኔ ጎንስ ማን አለ ሲል ከእርሶ ጎን ጻድቁ አባታችን አቡነ ተክለ ሃይማኖትና መብርሃን አለች ሲል ትክክል አለ። በይ ብለው አቡነ ዘበሰማያት ደግመውልኝ ምን አሉኝ? እኔ ብዙ ጊዜ በአውሮፕላን ላይ በመበር ሰዓት ምን እላለሁ መሰለሽ አሉ ፓይለቱ ሊቀ መላእክት ቅዱስ ሚካኤል ነው፣ ኮፓይለቱ ደግሞ ቅዱስ ገብርኤል ነው ብዬ ነው ማምነው ስበር እሺ አሉ። እሺ አልኳቸው። ልክ አውሮፕላን ላይ ስወጣ እሷ መጣ ቆም ክንፉ ላይ መልአክ አያለ ደግሞ ቅዱስ ሚካኤል ለካ ለሳቸው ለካ ፓይለቱ ሚካኤል ነው ብለዋል። እንግዲህ ፓይለቱ ሚካኤል ነው። ክንፉ ላይ አያለሁኝ መልአክ አያለሁ። እሳቸው እንዳሉኝ ቅዱስ ገብርኤል ነው። እሷ ግን አጠገቤ ነው። ምን ብላለች? በየ2 ሰዓቱ ቀሰቅስሻለሁ እንቅልፍ ይዞሽ እንዳይሄድ ቀሰቅስሻለሁ። የዘውትር ጸሎትና ውዳሴ ማርያምን እያነበብሽ ነው እየደጋገምሽ የምትሄጂው። ንቁ መሆን አለብሽ እያለችኝ ውዳሴ ማርያምን ይዣለሁ፣ ቆሎ ይዣለሁ፣ ጋቢ ይዣለሁ። በቃ ወደዚህ ስመጣ በትንሽ ሻንጣ ጋቢ፣ ቆሎ፣ የዘውትር ጸሎት ውዳሴ ማርያምን ያስኩት በትንሽ ሻንጣ ማለት ነው። እሷን እያነበብኩ ሰዓት ደረሰ ትለኛለች። እሷን እያነበብኩ ነው የመጣው። ልክ አዲስ አበባ ኤርፖርት ስደርስ እህተ ማርያም አለች አሁን ምን ይጠይቁሻል መሰለሽ? የት ነው የምታርፊው ብለው ይጠይቁሻል ኢሚግሬሽን። እሱን እኮ አልያሽም አድራሻ ስትለኝ እንዴ ምን ላድርግ አልኳት። እኔ እነግርሻለሁ አለች። እውነት ፈጠን አለችና ልክ ይሄ ኢሚግሬሽን ኦፊሰሩ ስንጠብቅሽ ቆይተን እንኳን ደህና መጣሽ ያለኝ ማለት ነው። ከዚህ በፊት ተናግሬዋለሁ። የት ነው የምታርፊው ሲልሽ ምን በይው መሰለሽ አለች። ቤተ ክህነት ነው ማርፈው ብለሽ በይው አለች። የት ነው የሚያርፉት እርሶ ሲለኝ ቤተ ክህነት። እሺ ብዙ ጊዜ ከውጭ ስትገቡ ታውቃላችሁ አድራሻ መስጠት አለባችሁ አይደል? እኔ አድራሻ አልሰጠሁም። ቤተ ክህነት ብቻ በይው አለችኝ። ቤተ ክህነት አለ። ከዛ እናቴ ቤትም ላርፍ አልተፈቀደልኝም። የባለቤቴ አባትም አርፈው ነበረ። እዚህም እንድመጣ አልተፈቀደልኝም። ቀጥታ ለ3 ቀን መልእክቴ ያችን ላደርስ ብቻ ዘመድ ጥየቃ በስልክ ደወለ አይፈቀድም። ከዛ ምን አለኝ ቤተ ክህነት መሆኑን ሲያቅ ስንጠብቅሽ ኖረን እንኳን ደህና መጣሽ ሲለኝ ዞር ብዬ እሷን ነው የምፈልጋት አያት እሷን ማለት ነው ብዬ ወደ እሷ ዞራለሁ። ከዛ ውሎ አድሮ ነው የምትነግረኝ የሆነው ነገር በሙሉ። ቤተ ክህነት ጨርሼ ከገባሁ በኋላ አዲስ ለንደን ተመለስኩ በኋላ ለምን በባቡር ሂጂ እንዳልኩሽ ታውቂያለሽ አለች። ለምን ስላት አውሬው አዘጋጅቶልሽ ነበር ሊደፋብኝ መልእክቴን እንዳታደርሺ በህዝብ ግን ከጫንኩሽ በህዝብ መሃል ላይ ሊጭነል እነሱ ሊንዳቸው ስለማይፈልግ በእነሱ መሃል የላኩሽ አውቄ ነው አለች። በባቡር ማለት ነው። በመኪና ግን ሊገለብጡብኝ ነበር እንዳትሄጂ ያስጠነቀቅኩሽ ለዚህ ነው። አውሮፕላን ላይ ነበሩ ተከበሽ ነበር። አውሬው ነው ብቻ ነው ያወቀው ካንቺ ጋር መሆኔን አለች። የሰው ልጅ ግን አላወቀም። ከዛ ደግሞ ኤርፖርት እዚህ አዲስ አበባ ማረፊያ ስገባ ደግሞ እንኳን ደህና መጣሽ ስንጠብቅሽ ኖርሽ እንዴ እኔ እኮ አንቺን ነበር የምጠብቀው። አይ አውሬው እኮ ነው የነገረሽ አውሬው ነው ያለሽ እንጂ ሰው ልጅ እኮ አውቆኝ አይደለም ማለች። ግን ጥበቃ ነበረሽ 3 ቀን ያልኩሽ ቤተሰብ ጥየቃ የለም አይሆንም ያልኩሽ ይሄ ትእዛዝ ስለሆነ እንድታቂልኝ እንድትረጅልኝ ብዬ ነው ብላ ካለፈ በኋላ ነው የተናገረችው። ሌላ ስለ አስትሮ ማርያም ለት እኔ አስትሮ ማርያም ለት ታውቃላችሁ እኔ ብዙ በዓላትን ያወኩት እዚህ ነው ስመጣ መብርሃንን ከያዝኩ በኋላ ነው ብዙ ነገሮችን ማውቀው። ታቦት ይወጣ ነበረ በ21 ሐሙስ ቀን ነበር ያለችውና ቅዳሜ ተሸጋገረ ታቦቱን ለመሸኘት እንግሊዝ ሀገር ማለት ነው። የአስትሮ ማርያም ለት ነው እመቤታችን ቤትሽን እንደ ገዳም ህይወት ኑሪ ብላ ሶፋውንም ሁሉንም ሸጬ ምንጣፍ ነው ያለው እና
እዛ ምንጣፍ እዚህ ጋር ስዕለ ማርያም አድርጌ ምንጣፍ አድርጌ እዛ ምንጣፉ ላይ የረገጠችበት በ23 የቅዱስ ጊዮርጊስ ዕለት አለ። በ21 ግን ሂጂ ቅዳሴ ግብላኝ ሐሙስ ቀን ነው ሄጃለሁ። እዛም ሲሄድ እዛም ቤተክርስቲያኔ የአውሬው ልጆች ቁጭ ብለውብኛል። አንዲት እህል እንዳትቀምሺ ስትወጪ ነው ያለች። ወጥረው ይዘውኝ ነበረ ካልበላሽ ብለውኝ ግራ ገባኝ። ይሄንን የሚነገርች ካለፈ በኋላ የቅዱስ ጊዮርጊስ ዕለት በህይወቴ የመጀመሪያ ታቦት ዞሬ ነው ያላቅም። ስለ ታቦቱ ብዙ ምንም ማውቀው ነገር የለም። ታቦት እንድትዞሪ ተብዬ ትእዛዝ የተሰጠኝ ቀን አንዴ ዙሪልኝ፣ አንዴ ብቻ ዙሪ ተብዬ ማለት ታቦቱን ያየኋት እንዲህ ሳይት እሷ ከላይ ሆናለች። በመዘምራኖች መሃል ነው ሰንጥቄ የገባሁት። ገፍተው ሊያስወጡ ይዙ እንደምንም ታግዬ አንድ ዙር ኮዘርኳል። አሁን በቃ ጨረሽ ትእዛዝሽ ናለች። እኔ እውነት እጅግ ይደቀኛል። ስለሷ ስለ ወላዲተ አምላክ አውርቼ በቃ ሁሌ ባወራው ይሄ ነገር ለኔ ሁሉ ጊዜ አዲስ ነው፣ ለሚሰሙትም አዲስ ነው። 2008 ላይ እዚህ ህዝብ ሲጎርፍ ይሄን ሳወራቸው ሁሉም የሰሙት ሁሉ አረ እንደገና እስቲ አውሪ ነው የሚሉት። አይጠገብም የሷ ነገር ሲወራ። እኛ እውነት በስራችን በተንኮላችን ረስተናታል፣ እሷ ግን አልረሳችንም። ልጄ ቃል የገባህልኝ ቀን ደረሰ ብላ ስትለው ነው የሰማሁት ብዬ ተናግሬያለሁ። ሰው ወደ ቤት ሲመጣ እኔ በዚህ ቤት አድራሻ ኑልኝ ምናምን ብዬም አላውቅም። ህዝቡን እራሷ ነበረች የምታጎርፈው እና ደውላለች የቤቴ ደውል ከውጪ የሚደውሉልኝ እና ደውሏ ዝም ብላ አትሰራም። በጣም የሚገርመው ነገር ማለት ነው ደውሉ እንዲህ ስትጫኑት አይሰራም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብላችሁ ስትነኩት ነው የሚሰራው። አረ ደውሏን ቢያለድ ብለው ብዙ ሰዎች ይደውላሉ። አይ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ተጫኑት ተብሎ ይነገር ነበር። ይሄንን ያደረገች ድንቅ ወላዲተ አምላክ ከስደት ዓለም ይዛኝ የመጣች 21 አመት ነው እንግሊዝ ሀገር የኖርኩት። 21 አመት ኖሬ በ22ኛው አመቴ ነው ወደዚህ የመጣው። መቼ መመለስ ትፈልጊያለሽ? በ16 ተነስተሽ በ17 ይሻልሻል ወይስ በ21 ተነስተሽ በ22 ስትለኝ በጣም ደነገጥኩና ለምን እናቴ ወላጅ እናቴ ቅዱስ ኡራኤልን ተስላ ነው ከሀገር ያስወጣች አውጣልኝ ብላ የጠየቀችው። ይዘኸኝ የወጣህ መልአክ ይዘኝ ወደ ሀገሬ መልሰኝ ብዬ እል ነበር በውስጤ። ለማንም አላወራሁት። ይሄን አወቀችብኝ ብዬ በጣም ገርሞኝ ማለት ነው። የትኛው ቀን ይሻልሻል ስትለኝ ትቻት ሄድኩኝ። ቶሎ ተንበረከኩኝ። በስመ አብ ወልድ መንፈስ ቅዱስ ለረጅም ሰዓት ለረጅም ጊዜ እመቤታችን ስታናግረኝ እንደገና አጠራጠራት ነበር። እያዘዘችኝም እየፈጸምኩላትም እየሄድኩም እየመጣሁ እጠራጠራት ነበር። አቡነ ኤንጦስ የኢትዮጵያ ጳጳስ መልእክት አስተላልፊ ስትለኝ ተንበርክከሽ ነው እሺ። የልጄ መልእክት ሲተላለፍ አባቶች ጋር ስትሄጂ ተንበርክከሽ ነው። ተንበርክኬ መልእክቱን ሳስተላልፍ ተነሽ ነው የምልሽ። እስቲ ንገሪ ምን ትመስላለች ነው። ያን ሲጠይቁኝ በቃ እንዴት አድርጌ በቃ ይሄንን ጥያቄ እፈልጋለሁ ሰው እንዲጠይቀኝ። አባቴ ረጅም ናት፣ እንዴት እንደምታምር የፀጉሯ አጠቋቆር እና ፀሐይ ላይ የቆመች ሴት ፀጉሯ ቅባት ተቀብቶ እንደሚያብረቀ ያን ሁሉ አይተሻላል። ያን ሁሉ እየከፈተች ነው የምታሳየኝ። እጇን ሁሉ ነው የምታሳየኝ። ጌታችንን ከወለደች በኋላ ሆዷ ላይ የነበረውን ምልክት ሁሉ አይቻለሁ። ምንድነው የምትልሽ ሲሉኝ ንስሐ ግቡ ብለሽ ባያቸው ትለኛለች። ማንን? እናንተን? እኛን? አዎ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ የምለው ምንድነው የምትጸልዩ ጸሎት? አይ አባቴ እኔ እንኳን ጸሎተኛ ሆኜ አይደለም፣ ግን ምንድነው የምትለው? ትቆምብኛለሽ ጸሎት ቦታሽ ላይ? አዎ። ወደ 4 ጊዜ ነው ከሳቸው ጋር እየተመላለስኩ፣ በአራተኛው ግን በስልክ ነው። የስልኩ የመረረ ሆነ። ምን ሆነ? አንተ ለዚህ ሃይማኖት አልመጣህም አይደለህም አትሆንም ብለሽ በይዋለች። መጀመሪያ ላይ ግን እየተንበረከ ጉልበት እየሳምኩ ነበር። በኋላ ግን ነበር ሆንኩ። በቃ ሰዓት ሲያልፍ እንደዛ ነው ማለት። እህተ ማርያም ለምን ትቆጣለች ይባላል። ተቆጭ ሲባል ቆጣ፣ እግር ሳሚ ላሽ ሲባል ልሳል።
ስላሴ ቤተክርስቲያን የሚካሄደው እንግሊዝ ሀገር ያሳፍራል፣ ያሳዝናል፣ ያስለቅሳል። ያየሁትን ለህዝብ መስክሬያለሁ። ቅዱስ ገብርኤል ቤተክርስቲያን ያየሁት ልጅ የሷ እንዳልሆኑ የሷ አባቶች አይደሉም። እውነተኛ የሷ አባቶችንማ ያስታውቃሉ። ከ170 አለችኝ እኮ አየሽው ቤተክርስቲያን አለች። ስላሴ ቤተክርስቲያን ገብቼ እኔ የውጭማ እንደውም ጉድ ነው የሚታየው። እውነት እንደውም አዲስ አበባ ምን አለ የውጭ ጉድ ነው እኮ። ቅዳሴ እየተቀደሰ ላቴ ምናምን ይዘጋጃል፣ ክሮሶ ምናምን ይዘጋጃል። ግማሹ ወጣት እዛ ቡና ያዘጋጃል ቅዳሴ እየተቀደሰ። ልክ ህዝቡ ሲወጣ ቶሎ እንዳያመልጣቸው ይቸበችባል። አየሽ ይሄ ነው ያለው አለች። ህዝቡ እንዴት ይድናል? ስለዚህ መልእክተኛ አድርጌሻለሁ። ቅዱስ ገብርኤል ቤተክርስቲያን ስላት ነይ ላሳይሽ አለች። ይልሻይሹ በቅዳሴ ሰዓት ያለውን ጉድ መዘምራኖች ቆሙ፣ ከማረሳው ማለት ነው። ሴት መዘምራኖች ቆመው አለች። ልክ ሳይ ከዛ መሃል አንዷ ላይ ብቻ ስዕለ ማርያም የማየው፣ ሌላው መናፍቅ ነው። አይገርምም? አንዷ ላይ ብቻ ስዕለ ማርያም አያለሁ። ያቺ የእመቤታችን ወዳጅ ነው። ሌሎቹ ላይ ግን አላየም። አንድ ቤተክርስቲያን ነው እንግሊዝ ሀገር ላይ ምእመኑ የገዛት ማርያም ደብረ ጽዮን ቤተክርስቲያን የተገዛች ነች። ስንት ተአምር የሚደረግባት ቤተክርስቲያን። ስደተኛው ትንፋሹን ስለት የደረሰ ብሎ በቃ እሑድ ህዝቡ ይጠቀጠቃል። ይሄ የተደረገልኝ ብሎ ተአምር ነበር የሚለው። እቅድ ገቡባቸው። ካቶሊክም ተነሳ፣ ምድረ ጠንቋይ ተነሳች፣ የ666 አባሉ ተነሳ። ህዝቡን ከፈሉት። ህዝቡ ተከፈለ። ከዛ ቅዳሜ የሚያስቀድሰው ሌላ አባት ነው፣ እሑድ የሚያስቀድሰው ሌላ አባት ነው። ፍርድ ቤት እስካሁን ድረስ ይሄ ጉዳይ ፍርድ ቤት ነው ያለው። ዛሬ ማን ነው የሚያስቀድሰው ስትላቸው ዛሬ ቄስ ግርባላቸው ይባላል። ነገስ ሲባል ደግሞ የሲኖዶሱ ነው። እንዲህ ነው የሚባለው። ከዛ ምን አደረገችኝ? እህተ ማርያም አለች፣ አንድ ነገር ታረጊልኛለሽ አለች። ምን? ቅዳሴ ትገቢያለሽ። በቄስ ግርማ ሰዓት ትገቢልኛለሽ። በቄስ ግርማ ማለት እንግዲህ በሲኖዶሱ ስር ያሉት ማለት ነው። በአንድ በቤተ ክርስቲያን ውስጥ ሁለት የተዋሕዶ ልጆች ናቸው እኮ። ሁለት የተዋሕዶ ልጆች ናቸው። እንዴት ከፍለዋቸው ማለት ነው ለሁለት። ነጭ ቁጭ ብሎ ይስቃል። ዳኛ የሚሆኑት እነሱ ናቸው ስራቸውን እየሰሩ። ወደ ማምላክ እኮ ዳኝነታቸውን ቢያቀርቡ ተፈቶላቸው ነበር። በኋላ እግዚአብሔር ስሙ የተመሰገነ ይሁን። ስጋው ደግሞ እንድትቀበያለች። ስጋው ደግሞ ተቀበልኩት። ውጪ ደግሞ በዓል ስለነበረ እንደዚህ በዓል ሲሆን ምን ያደርጋሉ? ድንኳን ይጥሉና እነዛ ሁለተኞቹ ማለት ነው የቄስ ብርሃኑ ደግሞ ምእመን ድንኳን ውጪ ይጥሉና ያቺ ቀን እንዳታልፋቸው እዛ ያለውን ህዝብ እንዲባረክ ያደርጋሉ። እዛ ሌላ ቅዳሴ ነው፣ እዚህ ጋር ሌላ ቅዳሴ ማለት ነው። ስትወጡ ከበሩ ስትወጡ ሌላ ቅዳሴ አለ በድንኳን። ከዛ ምን አለችኝ? ስጋው ደግሞ ውስጥ ተቀበይልኝና ስትወጪ ደግሞ ከነሱ እህል ቅመሽ አለች። ከዛ ስጋው ደግሞ ተቀበልኩና አፌን ይዤ ስወጣ ቅዳሴ ካለቀ በኋላ ስወጣ ምግብ ያዘጋጁ ነበር። ስጡኝ ብዬ ስላቸው ሁሉም ፊታቸው እንዲያደረጉብኝ። ከዛ አንዷ መጣችና ስነ ስርዓት አድርጉ አለቻቸው። እህተ ማርያም ታዛ ነው። እዛ ስጋ ደግሞ ተቀበለች፣ እዚህ ጋር ዝክር አለች። እዚህ ጋር መብርሃን ስራ ስለነበራት ነው አንድ እያደረገቻቸው ነው አይደል? አንድ እያደረገቻቸው ነው። ከዛ ሊሰጡኝ ፈቃደኛ አይደለም። ኧረ ስጡኝ አልኳቸው። ከልቡ አይደለም ሰጠች። መቤቴ መቼም የሰው ልጆችን አይን ብቻ አንሺልኝ እንዳይበሉኝ አልኳት። ያችን የሰጡኝን ከልጆቼ ጋር ቀመሰ። ሁሉም ያጎረመርማል። ከዛ ደግሞ ከቤተ ክርስቲያን የሚወጡት እንዴት እዚህኛ ጋር ስጋው ደግሞ ተቀብላ እዛ ጋር ዝክር ትበላለች ተብዬ አፈጠጡብኝ።
እነዚህ ለምን በላች ነው። ከዛ ወጣ እኛ ጋር እንዴት ትበላለች? እነዚህ ነው እንዴት ወጣ ከነሱ ጋር ትበላለች? አላስነካሽም ያለች አንድ ሳይነካ የግልምጫ መዓት የቀደሱ አባቶች እኔን ሲገላምጡኝ እንግዲህ በረከት ይዘው አይደል ለህዝቡ ያሉት ስላልተረዱት ነው እንጂ ምንድነው የተደረገው? አንድ እኮ ተደረጉ እዛ ጋራ አይደል? ከዛ መሀላ ግን አንድ እህት ነች አስተዋለችው። እዚህ ጋራ እመቤታችን እህተ ማርያም ስጋው ደግሞ እዛ ተቀበለቻት። እዚህ ጋር ደግሞ የምትቀምሰው ነገር ከኛ ተሰጠ። ስለዚህ አንድ ነን እያለቻት ነው። ስለዚህ አንድ ሰው እንዳይነካት እሷ ናለች። ማርልኝ ልጄ ብላ የምትማጸን እናት ነው ያለች። እና ቋንቋ ለቋንቋ ራሱ ልንግባባ አልቻልንም ከልጆቿ ጋር። እኔ በአንድ የሚቀበል ነበር የሚመስለኝ ህዝቡ። ይጸልይ የለም እንዴ መብራን ህዝብ ቤተክርስቲያን ይገባ የለም እንዴ? እኔ አላውቅም እንደዚህ አይነት በቃ ድንጋይ የሆነ ልብ በጭራሽ እኔ አልጠበቅኩኝም። እሷ ነች የምታውቀው ማለት ነው። ይሄ ሁሉ ቤተክርስቲያን ህዝብሽ እያስቀደሰ እንዴት ያንቺ መሆኔና እንዴት አያውቅም ነው ያልኳት። አሁን ነው ከጥቂት ጊዜ ጀምሮ ነው መረዳት የጀመርኩት። ክብረ ገብርኤል ነበር የሚያባብለኝ። አረ በቃ ልመጂው በቃ ይኸውልሽ ሰው እንደዚህ ነው። እኛ አልጠበቅንም በእርግጥ ሰው እንደዚህ ይሆናል ብለን ባንዴ መብራንን ባንዴ የሚቀበሏት ነው የሚመስለኝ። አረ እቺማ ወላዲተ አምላክ ነኝ ብላለች ሲሉ አለቀስኩ። የዛለት እስር ቤት ያለቀስኩት እህተ ማርያም ነኝ ብላለች ሲባል እስር ቤት አለቀስኩባት። ማርያማ ነይ ነበረ ፖሊሶች። ይሄማ ይደረጋት ምን ያልኩት ተደፋው። ሰከንድ አልሞላች እዛ ያለውን እስረኛ ባንዴ እንዲያውቁ አደረገች። ከዛ በኋላ አንዷ ወጣችና እሷ ማርያም ነኝ ብላለች እረፉ ተብሎ ተነገረ። ከዛ ምን ተባለ? እህተ ማርያም ፖሊሶቹ ወጣች። እህተ ማርያም እንዴት ዋልሽ? ደህና ዋልሽ እህተ ማርያም ወለሰ። እኔም ቢንቁኝ እንዴት ያንቺን ስም እንኳን እኔ እንደው ብዬ እንኳን ብሆን እንዴት ልጆችሽ በእኔን በአንቺ ስም ይጠራሉ ነው ያልኩት። እንዴት ይደረጋል? ያንቺን ስም ማን ሊወስድ ይችላል? ማን ሊጠራበት ይችላል? ይቻላል ወይ ያልኳት። እኔ ፍጹም ነኝ ብዬም አላውቅም፣ አይደለሁም፣ አልነበርኩም፣ አልሆንም። እህተ ማርያም በጭራሽ አይደለችም። እህተ ማርያም ላይ ፍጹም እንትን እናያለን ብላችሁ እኮ ተሳስታችሁ። የኔ ስራ አምላኬን አክብሬ ማስከበር ነው። የሰይጣን ልጆች ሰይጣኑን ለማስከበር ይሯሯጣሉ። እኔ ደግሞ እስቲ አምላኬ አንተን ላስደስት፣ ለኛ ቤዛ ሆነሃል አይደለ? ያ ነው የኔ ስራ፣ ሌላ ስራ የለኝም። እውነት ያንቺ ልጆች እስቲ ሰብስቢያቸው ብያለሁ። ይሄው እያመጣችልኝ። ተዋህዶ ያለ አባት ልትቆም አትችልም። ሰው እንኳን ብታጭን ያልኳት ድንጋዩን ልጅሽ ድንጋዩን ሰው ካህን አድርጎ ማቆም ይችላል። ስለዚህ የምታደርጊውን አድርጊ ነው ያልኳት። አንዱም አባት ይነሳና አረ እቺ ተሐድሶ ናት ይለኛል። እኔ ወይ ጉዴ ምንድነው ይሄ ተሐድሶ? እኔ ተሐድሶ ነው ራሱ በቅርብ እኮ ነው ያወቅሁት ራሴ። ምንድነው ይሄ ተሐድሶ? እኔ አውሬ ነው ማቆስ የ666 ነው። እህተ ማርያም እመቤታችን እኮ ይሄ ተሐድሶ ነው ምናምን አይደለም የምትለኝ፣ አውሬ ነው የምትለኝ። ይሄ የ666 ነው እንጂ እናንተ አሁን ስም እንደምትሰይሙት አይደለም የምትሰይመው እሱ። ለ5 ሰዓት ለ6 ሰዓት አስረውኝ ነው ይሄንን ሲኖትራክ ይዘው ገብተው ይደፈኑ። ከዛ ቤቱ ሁሉ በፖሊስ ይጠበቅ ነበር ውጭ። ኮማንደሩ ይመጣል። አንቺ መቼ ነው የምትማሪው ሁሉ ተብያለሁ። አንቺ አታርፊም ወይ? አላርፍም። እኔ አይደለሁም እንዴት አድርጌ ልንገራችሁ? አልቸኔ እኔ እኮ አይደለሁም። ትገፋለች። እጂ እንዴ ባያቸው ትላለች። አስሬ ራሴን ባስቀምጥ ጥሩ ነበር። እኔን ስር እጄንም ብትሬንም ስር አቤንም ቁጥር ባረገው ጥሩ ነበር፣ ግን አይቻልም። እሱንም የሚበጣጥስ አምላክ ከኔ ጋር ነው ማለት ባስራውም ያናግራላ። ለእግዚአብሔር ምን ይሳነዋል አይደል? አንድ ጊዜ ማረሳው ልብሴን የሚሰፋልኝ አንድ ወንድም ነበረ፣ ጥበቤን ማለት ነው። እና በቪዲዮ ሰጡት የኔን መልእክት። ከዛ መርካቶ ነው ያለው እና ሱቅ በር ላይ ቁጭ ብሎ ያዳምጠዋል ቪዲዮን።
ከዛ አዜብ መስፍን ብድግ አልኩ አለ አቦይ ፀሐይ ስል አረረረ ሞባይል ቢዘጋ ይሻላል ሱቄ ከሚዘጋ ብለው ልብሱንም መስፋት ከኔ ያቁሟል ማለት ነው። እንደ ሌላ ሰው አዘጋጅታለች። ሰው ያለው ፍርሃት ለእግዚአብሔር ብናረገው ግን ይሄን ፍርሃት የት በደረስን ነበር በእውነት። ዛሬ ቅዳሴ እየተቀደሰ ሞባይል የሚጮኸው አባቶች እያስተማሩ አይደለም እንዴ? እየጮህን እያወራን የምንሄደው ግን እየታዘዝኩ ነበር ያንዳንዷን ነገር ማረግ። እኔንም እናንተንም የሰበሰበ አምላክ ክብር ምስጋና ይግባው። ለማርያም ከተናገረች አትጨርስም፣ ብዙ ነው ያላት። እንግዲህ እኚህን አባት እማረሳው አንዱ ስለ ቅዱስ ጊዮርጊስ ያወሩትና ቅዱስ ጊዮርጊስም እንዴት እንደቆመልኝ፣ ሌላው ሲኦል እኔም ወስዳ ሳይታኛለች። አንዱ ያየሁትም የራሴን ወላጅ አባቴ ነው ሲኦል ያየሁት እና ከሲኦል አውጥታ ግን እንደ ካባ ነገር አልብሳ መንገድ መጣ ሄድ በዛ ሂድ ብላለች። ወላጅ አባቴን ማለት ነው። መጀመሪያ ሲኦልን ሳይ እነሱ አባቴን ነው ያየሁት እና አላቀውም። በዛ ሰዓት እኔ ልጅህ ናት ትለዋለች። ልጅህ ናት እህተ ማርያም። እሱ ግን አይናገር እንዲህ ብቻ ነው የሚያየው። አልብሳው መንገድ ስትመራው ነው ያየሁት ማለት ነው። ከዛ ደግሞ ጳጳሱን አየሁ ብዬ ተናገረ። እኔ ጳጳሱ ምን ለብሰው እንደተቀበሩ ማቀው ነገር የለም። መለስ ዜናዊ ምን ለብሰው እንደተቀበረ ማቀው ነገር እዛ ሲኦል ያየሁት ብቻ ነው የተናገርኩት። ሌላ መሐመድን ያሉት ነገር የሚገርም ነው። እኔ ራሴ የሆነ ጥግ ላይ ኩምትር ብሎ የተቀመጠ ወንድ ልጅ ሳይ ምን ነው እሱማ መሐመድ ነው ብላኛለች እመቤታችን። ይሄን ነገር መስክሬያለሁ 2008 ላይ ለህዝብ አባ አዩት ሲባል ለራሴ ደንቆኛል። እሳቸውም እንግዲህ ሲኦልን አይተው ነው የመጡ። እኔ እንደ ከተማ ነው ሲኦልን ያየሁት፣ እንደ አንድ ከተማ ነው፣ ከተማ ውስጥ መለስም ጳውሎስንም እዛው ቆማ እመቤታችን ያደረጉትን ነገር እያየው ነው አሁን በተግባር። ከዛች ከተማዋ ግን አልወጣንም፣ እንደዛው እያወራችኝ ነው። ገና ይቀጥላል ማለት ነው አይደል? ታሪካቸውን ግን እያሳየችኝ ምን አለችኝ? አንድ ነገር ልንገርሽ አለች። የጳውሎስን ፎቶግራፍ በጵጵስና ማዕረጉ ስም ከሚቀመጡት እንዳይቀመጥብኝ አደራሽን ብላኛለች። በዚህ ምን ታዲያ ይሁን ስላት የጳጳሳቶች አሉ ፓትሪያርኮች ከዛ ላይ ድረስ የተሾሙ ልክ እዛ ላይ ሲደርስ እዛ ዓመተ ምህረት ላይ ሲደርስ ከዚህ ጊዜ እስከዚህ ጊዜ ብለሽ ብቻ ባዶ ነገር ብቻ አስቀምጪልኝ ያለች። እኔ ጳውሎስን በቤታችን እንደተናገረችው እኔ ጳውሎስን ብለው ምክንያቱም ያ ማዕረግ ፍቃድ እንደሌለው ከሰማይ ስላወቅኩ ነው ጳውሎስ ብዬ የምጠራው። የጳውሎስ ራሱ ማዕረግ ተሰጥቶት ነው ጳውሎስ ራሱ የተባለው። እኔ ግን የተሰጠኝ አለ ልጅ እኮ አለው ነው ያለች። ወንድ ልጅ እኮ አለው ተማሪያም ነው ያለች። የልጅ ሁሉ እኮ አይቷል የተባልኩት መርጠው እዛ ቦታ ላይ ያስቀመጡብኝ ነው ያለችው። ስለ ብፁዕ አቡነ መርቆሬዎስንም አክብሬ ነው ታስታውሳላችሁ የተናገርኩት። እሳቸው ጥፋት አላጠፉም ማለት አጥፍተዋል። ግን የ27 ዓመት የስደት ከዚህ መውጣት ፈተና ነበር ለሳቸው። አልቅሰዋል። ይሄ አርምሟቸው ከእግዚአብሔር ጋር ንግግር እያደረጉ ነው በድያለሁ እያሉት። ስለዚህ አንድ ሰው በድያለሁ ይቅር በለኝ ብሎ ካለ ምንድነው ከእግዚአብሔር ጋር እንደተታረቀ ነው ማቀው። ስለዚህ ምንድነው ያለችኝ? እኔ አሜሪካን ሀገር ይኑሩ ምን ይኑሩ ማቀው ነገር አልነበረም። የት ሀገር ነው የሚኖሩት ብዬ ሁሉ ስጠይቅ ነበር ለህዝብ። ትዝ ይላችሁ እንደሆነ ማለት ነው 2008 ላይ አንድ የሃይማኖት አባትና የአገልግሎት ጊዜውን አልጨረሰልኝም ትላለች። ማን ናቸው ብዬ ጠይቄያለሁ 2008 ላይ። የሚያስታውስ ካለ አዎ ጠይቄያለሁ። እዚህ ጋር ነበር እንደውም ህዝብ አስታውሳለሁ። ማን ናቸው የአገልግሎት ጊዜያቸውን አልጨረሱልኝም ትላለች። የት ነው የሚኖሩት? አሜሪካን ሀገር ተብያለሁ። ከዛም መቼ ተናገርኩት? 2010 ላይ ተናገርኩት። ይቅርታ አድርግልኝ ብለሽ በይ ያለች ብፁዕ አቡነ መርቆሬዎስ። እኔ እንግዲህ ይቅርታ ብዙ ሙቀቱም ስለሌለኝ ማለት እንዴት ተብለውም እንደሚጠሩም ብዙ ሙቀቱ ስለሌለኝ ይቅርታ አባቴ፣ ግን እመቤታችን የአገልግሎት ጊዜህን አልጨረስክልኝም ግባ ብላለች ብዬ ነው ያልኩት። እና ይቅርታ ይደረግልኝ እንደወረደልኝ ስለምናገር ነው።
ብለሽ በይ ብላ ሁሉ ይቅርታ ሁሉ ጠይቄያለሁ። ለአነጋገሬ ስነ ስርዓት የሳተ ከሆነ ይቅርታ ልጠይቅበት ማለት ነው። ስለዚህ ብዙ የቤተ ክርስቲያን ዕውቀት የለኝም። ግን አሁን አንድ ሰውን አይቼ ግልጥ ካደረገችልኝ እከሌ ይሄ ዕውቀት አለ እከሌ እኮ ቤተ ክርስቲያንን ውድም አድርጎብኛል ንስሐ ግባ ብለሽ በይ ንስሐ ግባ ተብላ እሱ የረሳውን ታሪክ እኔ እነግረዋለሁ። ግን አሁን ምንድነው የሚደረገው መሰላችሁ? ቤተ ክርስቲያን እንድትቆም ለዓለም ምሳሌ የምትሆን ቤተ ክርስቲያን ነች። እቺ ቤተ ክርስቲያን ዓለም የሚድንባት ናት። እኛ ደንዝዘን ቁጭ ብለን ነጮቹ ግን ነቅተው እየተሯሯጡ ነው ያሉት። አሁንም ዝግጅት አለ። ዝግጅቱ ምንድነው? ዓለም በሙሉ ኢትዮጵያውያን መግባት ትችላላችሁ ወደ የሀገራችን፣ አሜሪካንም፣ እንግሊዝም፣ ፈረንሳይም ጀርመንም ይከፍቱላችኋል በር ኑ እንደፈለጋችሁ ተብላችሁ እንዳትሄዱብኝ ብለሽ በያቸው ነው ያለችው። ከወጣችሁ በኋላ መመለስ የለም። ከዛ እናንተ ጥርግ አድርጎ ካወጡ በኋላ እነሱ ሊገቡ እቅዱን ነው የምነግራችሁ። እናንተ ሁልቅ ብላችሁ ወጣችሁ እነሱ ሊገቡና ቦታውን ሊቆጣጠሩ። ከዛ እናንተ አገሬ ብላችሁ ስትመጡ የት ነህ? ኢትዮጵያዊ ነኝ። አይ አይደለም። እነሱ ቦታውን ተቆጣጥረው እቅዳቸውን ነው የምነግራችሁ። ያንን እቅድ ልታፈርስ ነው ይሄ ዘመን የቀየረው ማለት ነው። አውሬው ለዘመናት ሲጠቀምበት የነበረው የዘመን አቆጣጠር ነው። እኔ የማውቀው ነገር የለም። ሄኖክን አየሁት፣ ነብዩ ሄኖክን አየሁት። ኢትዮጵያዊ ነው። ይሄንን የሚያሳየችኝ ምን ንገሪያቸው ብላኝ ነው። የሄኖክ የዘመን አቆጣጠር ስለ ሄኖክ ዘመን አቆጣጠር እህታባለ የምታውቀው ነገር የላት። ግን ዕውቀት ያለውን አመጣችላት። በልገራት አለችው። አማሃን ማለት ነው። አማሃን እንደዚህ ሲል አይ እንደዚህ በይ ይሄን አስተካክዩ ትልኛለች። አስተካክላለሁ። የምትፈልገውን እሷ ታመጣልኛለች። ከዛ ከምትነግረኝ ጋር እያገጣጠመች ይሄው እዚህ ደርሻለሁ እስካሁን ድረስ። ትናንትና እዚህ ጋር ያያችኋት ባንዲራ በአደባባይ ላይ ደግሞ ትውለበለባለች። 5500 ሲፈጸም ከድንግል ማርያም ሰው ሆነ ጊዜ ነው ነፃ ይወጣ። ዛፊት የነበረውን ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ኩነኔ ይለው የነበረውን ዓመተ ምሕረት የሰው ልጅ ነፃ ይወጣልባት፣ ከልዑል እግዚአብሔር ጋር የተገናኘንባት፣ የእግዚአብሔር ቤተሰቦች የተባልባት፣ የድንግል ማርያም የአስራት በኩራት የበኩራት ልጆች የተባልባት ቀን ዛሬም ዓመተ ምሕረት ነው። ይቺ ዓመተ ምሕረት የተባለችው ቀን የሰው ልጅ ነፃ ያወጣንባት ቀን ከሆነ በኋላ የሰው ልጅ ወደ ጨለማ የሚሄደው ለምንድን ነው? ዲያብሎስ ድል ተነስቶ ታስሮ ወርቆ ረክሶ ወደ ወደቀበት የተቀደሰው ሰው ወደ ረከሰው የሚሄደው ለምንድን ነው? ሰው ቅድስናን ያስፈልጋል እንጂ የረከሰን ያስፈልጋል። እና ከዚያ ጠብቆ እዚያ ከልሎ ባለንበት እድሜ ብንሰራም ብንበድለውም ችሎ ታግሶ ስለ እናቱ ብሎ ስለ ወዳጆቹ ብሎ ስለ ባለሟሎቹ ብሎ ለይሽ ቀን ላደረሰን አምላክ ክብርና ምስጋና ይገባዋል። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ትክክል ነው። 12 ሌሊት ያስነሳል፣ ጠብቆ ያስነሳል። እንደምን ዋላችሁ? እግዚአብሔር ይመስገን። ቀኑን ባርኮ ሌሊቱን ባርኮ የሚሰጠን እሱ ነው። ተመስጋኝ እሱ ነው። ጥበብም የሚሰጠው እሱ ነው። የጥበብ ባለቤትም እሱ ነው። በአየር ቢነዱ በመኪና ቢያሽከረክሩ ቪዲዮ ቢቀርጹ በዚህ ዓለም የሰው ልጅ እንዲገለገልበት ነው እንጂ በቪዲዮ ቀረጹ፣ መኪና አሽከረከሩ፣ አየር አበረሩ መንግስተ ሰማያት አውቃለሁ። የምትገኘው በማን ነው? በጾም በፍቅር በትህትና በትዕግስት አምላኬ አምላኬ የሚለኝ ሁሉ መንግስተ ሰማያት የሚወርሳት አይደለም። የአባቴን ፍቃድ የፈጸመ ነው። የአባቴን ፍቃድ ወልድ ከድንግል ማርያም ሲሆን የአባቴን ፍቃድ ይሆናል። እኔም የአባቴን ፍቃድ
ልፈጽም መጥቻለሁ። እናንተም የአባቴን ፈቃድ ያልፈጸመ በስም በመጥራት አትገቡ ብለዋል። በስም ማጠራት እስላሙም ቀጣፊውም ሌባውም ይጠራው። ታዲያ በመጥራት ይድናል አይድን? ትእዛዙን ጠብቆ ነው እና ትእዛዙን ለመጠበቅ የወሰናችሁ ያሰባችሁ የወጠናችሁ አስወጣኙም አስጀማሪውም እሱ ነው። ለምሳሌ ጌታችሁ የት ነው የተሰበሰባችሁት? እናንተ ጌታችሁ የት ናት? ይህች ናት ሁልጊዜ የተወለዳችሁባት? ይህች ቦታ ናት ወይ? አይደለችም። ምክንያቱ እግዚአብሔር መርጦ አመጣት። እኔም ይገርመኛል አሁን በጣም እናንተ ጋር መደብለቄ እናንተን ማየቴ ይችን መስጊድ በማየቴ ያስደንቀኛል። ጀርመን አቃ መስኮባ ሀገር እንጀራ ሄዳለች። ለምን ሄደች? እንጀራ ብላ ከብሬ ወልጄ አስፋፍቼ የሰራ ሰርቼ እኖራለሁ ስትል ያንን ሁሉ አጥቶ ያንቺ ሞያሽ ይህ አይደለም፣ ሀብትሽ ይህ አይደለም፣ ሀብትሽ ኢትዮጵያ ናት፣ ሀብትሽ ወገኖች ናት አብሮ አስነስቶ አምቶ ምክንያት አደረጋ። በእሷ ምክንያት አይደለም የተሸከማችሁ ይሄ እኮ ነው። እግዚአብሔር እኮ ያለው ምክንያት አይሰበስብ እና የተሰበሰብንበትን ጉዳይ እግዚአብሔር ይባርክልን። አሜን። የተሰበሰብንበትን ጉዳይ እሱ ያውቃል። እየልቦናችን ይጉርዱ የማይጠልቅ የማይጠፋ የማይሰወር ብርሃን እሱም የተናገረው ምን አለ? እናንተ በፀሐይ ብርሃን ስትሄዱ ልክ በብርሃን የርን ይመስላችኋል፣ አታውቁትም እንጂ በፀሐይ ጨለማ እየገባችሁ ነው። በእኔ ብርሃን የሚሄድ ግን ጨለማ አይሰነካከልም፣ አይሞትም፣ ዘላለም ይሆናል ብሏል። እንግዲህ ደመና ይሸፍናታል፣ ነገ ጠልቃለች። የሱሳ ይጠልቃል፣ ይሰወራል። ሁሉን እያንዳንዳችን ልቦና እኮ የሚያውቀው እኛም ማናየውን እኮ ዓለም ያዘ። ይህን ዓለም እኮ እንዲቻ አድርጎ በሁለት እጁ አይደለም በአንድ እጁ እኮ ናዘ። ይችን ዓለም ወደ ታይ ብርባኖስ ወደ ላይ ፀሐይ አረጋ 7 ዓለም አለ ወደዚያ። ይችን ዓለም ወደ ላይ ደመና በላይ ሄዶ በአየር ሄደን እናገኛት። በጥበብ ከሆነ ያ በላይ ሄደን እናገኛት ነበር። እዚህ ጠባ ምን ያለፈዋል? በጥበብ ወደ ላይ የምትሆን በአየር በላይ የምትሄድ ከሆነ ወደ ዓለም በቱም ሊያዳክመዋል። በዚያው ይቀራል ነበር። ያለ እግዚአብሔር ምንም ይደረግ ነገር የለምና የተሰበሰብንበትን እሱ ያውቃል። ስብሰባችን ይባርክልን። አሜን። ቀኒቱንም ይባርክልን። አሜን። አዎ የተባረከኝ ቀን አዎ አለች። የተባረከኝ ቀን ቅድስት ድንግል ማርያም ምን አለች? አምጽኑ ዘሙ ሩ ከበቃለ እርገተ ምኑ አንተ ብርሃን ዘመታ ጣዩ ቆን አለች። ወላዲተ አምላክ አምላኬ ሆይ ከእናቴ ማኅፀን ሳለሁ የበላችሁ ሳይጫነኝ የጠጣችሁ ሳያነዘኝ ቀና ቀን በዋል ሳያስጨንቀኝ አጠባ ወደ ብርሃን ይችን ዓለም ላሳየኝ አምላክ አቤቱ ምስጋና ይገባል። ዛሬ የተወለድኩባት የተባረከኝ ናት ያለችው ማን? ወላዲተ አምላክ። ዛሬ ይችን ዓለም እንዳያት ይችን ዓለም ላሳየኝ አምላክ አቤቱ ለአንተ ክብር ምስጋና ይገባል ሆነ አለችው ወላዲተ። እኛም ደግሞ ዛሬ በዚህች ዕለት እዚህች መተን መልካሙን ነገር እንድናይ መልካሙን እንሰማ ላበቃና አምላክ ምስጋና ይገባል። አሜን። በጆሮአችን ሰምተናል። የጆሮ መስማት ብቻ አያረካም፣ በአይን ማየት ደግሞ በጣም ያረካል። ያመነ በጆሮ የሰሙትም ያሳምናል። ኢትዮጵያ በጆሮ አጥንታ ነው ሳታይ ያመነች። በጆሮ መስማትም ጥሩ ነው፣ በአይን ማየትም ጥሩ ነው። በጆሮአችን የሰማነውን በአይናችን ያሳየና አምላክ ክብርና ምስጋና ይገባል። አሜን። አሁን ይቼ ባንዲራ ትናንትና የሰቀልናት እንደ አዲስ ልደቱን የምትታይ ይህን እነግራችሁ በምንድን ነው? እስካሁን የኢትዮጵያ ባንዲራ የኖህ ባንዲራ የኖህ ቃል ኪዳን ተዛብታ ተለውጣ ነበረ። ሰዎች ለውጠዋት ነበረ ምናምን ውስጥ እየከተቱ አንዳንዶች ሳሉ ጥራታቸው ሊጎዱ ሲያምራቸው በዳቦ በሚጎደው ዳቦ መርዛ ውስጥ ያደርጋሉ። እንደተሸፈነ ይበለዋል። ይገርማል። በጥሬቱ ባንዲራ ላይ ብልኩስኩስ ያለ እርክስክስ ያለ አስቀምጠውባት ነበር። ትናንትና ግን ንጹህ መስቀል
ንጹህ ባንዲራ ላይ ተሰቀለችው። ኢትዮጵያ ሆዱ ይነድ እኮ ነበር፣ ይበሽቅሉ ነበር። ያ ፎች አይሁዶች መስቀሉን ቀብረው ክርስቲያኖች ሲያዙን ምነው ዓለምን ያዳንክበት መስቀል ይደረሰ እንፈወስበት፣ እንድንበት፣ እንበራበት አለበት። ዛሬም ሆነ ነው ወት ደረሰ ወት ደረሰ እያሉ ባዘኑ ጊዜ ውስጥ መሬቱ ላይ እንዳለ ምን ይናገረ ወትሮም ሰቀሉኝ አሁንም ደግሞ መሬት ቀብረውኛል ብሎ ድምፁን ያሰማቸው ነበረ። ላዘኑ ይህን ሲል ጊዜው ሲደርስ ነው እሌኒን አስነስቶ የ300ውን ተቀበረውን አውጥታ ብርሃን ወጣለች። የሰው ልጅ ተፈውሷል፣ ነፃነት አግኝቷል። እና አሁንም ደግሞ በዚህ ምስኪን ላይ ይህን የመሰለው ምልክት አግኝቷል። አሁን ጥቂት ነን፣ አሁን አለነው፣ ነገ ይሰማል። ነገ ብዙ ነው፣ በዓለም ይረካል፣ ዓለም ይሰማል። አምልቶ ይነገራል። ያሪፍ ዋናው ምንድን ነው? እዚህ ያሪፍ እዚህ ካልፈቀደ እኛ ይህን ብንል አይሆንም። እና ልጇ ጋራ እና እሷ ፈቀዱ ምን የሚጎል ነገር አለ? የሚቸግር አለ እንዴ? ለድንግልና ለልጇ የሚቸግር አለ እንዴ? የሚጎል ነገር አለ እንዴ? የሰው ልጅ እያለው የለኝም ይላል፣ ደብቆ እንዲህ ይላል፣ ቁልፍ የለኝም ይላል። ምክንያቱም ለእግዚአብሔር ምክንያት አለው። ሁሉ እሱ ነው አውጥቶ እኮ መስጠት። ይህን ለእኛ ለደካሞቹን አይቶ ልቦናችን መርምሮ ድካምነታችን አይቶ ቸርነቱን ይላክልን። እግዚአብሔር ይባርካል። ጌታችን ሲከተሉት የነበሩት እነማን ናቸው? በዛ ጊዜ ብዙ ታምራት ሲሰራ በነበረ ጊዜ ሲከተሉት የነበሩት እነማን ናቸው? 120 ቤተሰብ ናቸው። 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳን። እዛ ጊዜ ማንም የተከተለ ከዚያ በኋላ ታምሩ እየበዛ ነገሩ እየበዛ ሁሉ ሲበዛ እዚያ በኋላ መጣ፣ ሁሉ ተሰባሰበ። የወጡት እንደወጡ ቀርተዋል፣ እና እግዚአብሔር ይቅርቶት የተሰበሰብንበትን ጉባኤ ይባርክልን። የሰለስቱ ሚስትን የ18ቱን በኒቅያ ላይ እንደባረከላቸው ጸሎተ ሃይማኖት ነሐምን አሐዱ አምላክ ብለው አርዮስን አውግዘው እንደ ጣሉት ደግሞ የእኛ ደግሞ እግዚአብሔር አምላካችን እሱ የምናመሰግንበት እናቱን የምናከብርበት ጥሩ ስራ የምንሰራበት ጊዜና ሰዓት ወራሽ ያድርግልን። ዓለም ተበክሏል፣ ብክልክል ብሏል። ጨርቅ ለብሶ በመታየቱ ቁሞ በመታየቱ ሰላም ይመስላል። አሁን ሁሉ ይጣሉ። አሁን ይህን አዲስ አበባ ይጠቅለልና አሁን ባለጤና አለ፣ ልቦ እንዳለ ልቦናው አለ፣ አካሉ ጋር የለም፣ ተበታትኖ ነው ያለ። ይህን የተበታተነውን ልቦናችን እግዚአብሔር ይሰብስብልን። የተበከለውን ልቦናችን እግዚአብሔር ይሰብስብልን። ወጣት የለም፣ ልጅ የለም፣ ሽማግሌ የለም፣ ምን የለም፣ ሁሉም ብክል ተብሎ የሚጨብጠው አጥቶ ያለበት ዘመን ነው። ይህንን ለእግዚአብሔር የሚሳነው የለም። ልቦናችን አንድ ሆኖ ሰርተን የምናገኝበት የምንባረክበት፣ በልተን የምንጠግብበት፣ ሰርተን የምንጸድቅበት ልቦና ይስጠን። የምንጓደድበት፣ የምንፋቀርበት፣ የማናናነቅበት፣ የማንዳማበት፣ የማንፈረካከስበት ሰላም ብሎ ኢትዮጵያን አባቶቻችን ሰላም ኢትዮጵያ ብለው እንደ አንዲት ሃይማኖት አገራቸው እቺ ኢትዮጵያ እንዳንድ ሃይማኖት ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ አንዲት ኢትዮጵያ ብለው እንደሚጠሩት ዛሬም ኢትዮጵያንታችን አውጣን ያስጥልን። ጨወጡትንም በውጭ ያሉትንም አሁን ዛሬ ውጭ ያለ አሁን ዛሬ መስኮር፣ እንግሊዝ፣ ጀርመን፣ አረብ ወዘተ ይሄ መሰለ በውጭ ያሉ ከዚያ ሁሉ የኢትዮጵያ ሰው ያለ ሀዚያ ሲታይ የኢትዮጵያ ሰው ኢትዮጵያ ባዶ ነው የምትመስለው። እነሱ ለምን ሄዱ? እንጀራ ብለው ተሰደው ነው። ጠልተዋት አይደለም። ቅድስት ሀገር ኢትዮጵያ የበረከቷን ሀገር ጥለው ሄዱ። ከችግር የተነሳ እነሱን ወደ ሀገራችን ያምጣልን። በእስር ቤት የነበሩትን ያስፈታልን። አዝነው የነበሩትን ያጽናናልን። ታመው የነበሩት ያድንልን። ቸርነቱ አይደልብን። ዝናብ ሲዘንብ እኛ አንወድም።
በረደን ቀዘቀዘ እንላለን። ዝናብ ሲዘንም የሚወዷል ተክሎች፣ ልምላሜዎች፣ ሸለቆች ሁሉ ምንጮች ይሞላሉ። ተክሎች ጠውልጎ የነበሩ ደስ ይላቸዋል። ዝናብ ይህ ምሕረት ነው። አየህ ለእነሱ እኮ ምሕረቱ ዝናብ ነው። ለእኛም ምሕረቱ እንደ ዝናብ የበለጠ ምሕረት አለውና ተክሎቹም እኛ ነን፣ አዘንተኞቹም እኛ ነን፣ ፍሬዎቹም እኛ ነን። በፍሬዎቹ የምሕረት ዝናቡን ያወርድልን፣ የፍቅር ዝናቡን ያወርድልን። ትናንትናም ጀምረን እግዚአብሔር አምላክ ኢየሱስ ክርስቶስን ቀን ይችን አውደ ዓመት እንግዲህ በአውደ ዓመት ይችን የወሰናት በጣም ገቢረ ተአምር ነው። ልንደሰትበት ይገባል። በየጊዜው ያሳያል። እንደዚሁ የተደፈነውን ሁሉ እንግዲህ እግዚአብሔር በሚስጥር ገልጾ ሁሉንም ወደዚህ ያቅርብ። እንግዲህ ወላዲተ አምላክ ብዙ ነገር ያው ተነግሯል። አዋጅ እየታወጀ ነው። እንግዲህ የሚሰሙት አዋጁን እንግዲህ ብፁዓን እንዳይረህቡ ወይ ጸሙ በእንተ ጽድቅ፣ ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ይጠግባሉና። አሁን እንግዲህ በዚህ የጽድቁን ጎዳና እግዚአብሔር አምላክ እናንተንም እያጠገበ ከዚህ ሌሊቱ ቀን ጌታችን ይስጣችሁ። እኔ የሚገርመኝ የሚለው ብዙ ተአምር ነው። ትናንትናም ነግሬያለሁ። እግዚአብሔር ጽድቁን የፈለጉ ሰዎች እያሃድጋ ለሀገር ዘንበ ለአሐዱ ይሄድ እንደተባለው አገርን ያለ አንድን ሰው አይተዋትም። በዛ ባለንበት ቦታ ሁላችንም ተሸከፍን ተአምራትን ስናይ እንዲሁም የሚያስደንቁ የእግዚአብሔር ድንቅ ስራ በምድር እየተከሰተ እንግዲህ በባህታዊ አዳነ ያን ያህል ዘመን እግዚአብሔር አምላክ በዚያ ሲል ያበደ ነው ይሉት ነበረ። ይህ ምስክር ነኝ፣ መሰክራለሁ። አሁን የምታዩት ቋንቋ የሚናገረው ቋንቋ እንግዲህ ከየት መጥቶ ነው? በዚያን ጊዜ በሞተ ሰዓት የተናገረው ቋንቋ ነው። እንግዲህ እግዚአብሔር በቸርነቱ ጽድቁን ከፈለግን እሱ መቅድመ መንግስቶ ወጽድቆ ያለውን ቃል እንቸግራለን። በአካባቢው የተጠላ ሰው ነበረ። ጌታችን ኢየሱስ ክርስቶስን በአካባቢው ናዝሬቱ ኢየሱስ አይደለም የማርያም ልጅ አይደለም እያሉ ሲያሾፉ እንደነበረ ዛሬ ባህታዊ አዳነ ከዚያች ከገጠር ቦታ ተውቶ በዚህ ትልቅ ጉባኤ ላይ ያቆመው የሚያስደንቅ ነገር ነው። ኑሪው ዘንተ መንክረ ወዘምሮ ዘምሮ ወላዲተ አምላክ እንግዲህ ደራሲው ምንድን ነው ያለው? ወላዲተ አምላክ ልጇን ታቅፋው ኢየሱስ ክርስቶስን ታቅፋ ባየ ጊዜ ደራሲው ኑሪው ዘንተ መንክረ ወዘምሮ ዘምሩ በእንተ ምስጢር ዘተከሰተነ ስለተገለጠው ምስጢር አድንቁ ነው። ይገርመኛል። ምስክርነት ጥሩ ነው፣ ማየትም ማመን ነው። በባህታዊ አዳነ የተደረጉት ተአምራቶች በዚህ አካባቢው አብዶ ነው ይሄ እኮ እያሉ እብድ ነበር ነው። አሁን ዛሬ በእተ ማርያም ላይ የሚደረግ እንሰማለን። ለምን አልተጠቀመም የኢትዮጵያ ሕዝብ? ወላዲተ አምላክ በዚች ሕፃን ልጅ አድራ ወላዲተ አምላክ ይሄ ገቢረ ተአምር ሲሰራ ችግር እኮ ነው። የማመኑ ጉዳይ በጣም አስቸጋሪ ነው እና እነ ባህታዊ አዳነ ከቤቱ ከቤተሰቦቹ ምንም ሳያውቀው በዚያን ጊዜ ሙቶ በተነሳ ሰዓት አብዶ ይላል። የራሱ ቤተሰቦች አላመኑ ነበር። የሚገርማቸው ነገር ይህን ድንቅ ስራ ልግለጽላችሁ ምስክር ስለሆንኩ በቦታው የእግዚአብሔር ድንቅ የማያልቅ ስራ ተአምራቱ የማያልቅ ስለሆነ እናንተንም ሊያስደስታችሁ እግዚአብሔር በዓለም በሁሉ ነገር የሚገልጸውን የእግዚአብሔርን ድንቅ ስራ እናንተንም ከዚያ ከሩቅ ቦታ አምጥቶ እንዲያሳያችሁ ያደረገ እግዚአብሔር እኮ ሰፊ ነው። አሁን በእነሱ በእተ ማርያም የሚደረገውን ተአምራት ድሮስ ነቢያት ሲናገሩ ያልተደረገ ምክንያት አለ እንዴ? ያልተፈጠረ አለ እንዴ? ተአምራት በሚደረግበት ጊዜ እያየናቸው አይደለም? መጽሐፍታት ስናነባቸው
በትዕግስትክሙ ታጠርዩ ዋለ ነፍስክሙ ያለውን ቃል ፈጽሙ። በመቻላችሁ በመታገሳችሁ ነፍሳችሁ ታድናላችሁ። እና ይህን ሁሉ ለመከራ ተዘጋጅታችሁ ትናንትና ማስጠንቀቂያ የተሰጣችሁ ነገር አለ። ይሄ ሁሉ ፈተና ሊመጣባችሁ ይችላል እና በፈተናው ለመጽናት ያብቃችሁ። እና ያን ሁሉ ተአምራት የተደረጉ ተአምራቶች ቅድም ስንጫወታቸው ነበር። ባዳን ባዳን የሚሄደው የሚቀጥለውን ወደፊትም በሀገሪቱ ውስጥ ያለውን ነገር ከስር እስከ መሰረቱ ስለማለት በኢትዮጵያ ላይ ያለውን አዋጅ ከመጀመሪያ ጀምሮ የነገረኝን እኔ ምስጢሩን ይነግረኛል። እኔ ጽፈዋለሁ። እንግዲህ ያ የተናገራቸውን እያንዳንዱ ብዘረዝረው ሙሉ ቀን አይበቃኝ። በልቦናዬ ግን ይዛቸዋል። አሁንም የተነገረውን የመስማት እድል ነው ሁላችን። እና ይሄ ድንቅ ስራ እግዚአብሔር ከሩቁ አቅርቦኛል። እነዚህ አድርጎ ከዚህ ጉባኤ ጋር ጨምሮናል። አሁንም ይሄ ትልቅ እድል ነው። እንደዚህ አዋጁን እንግዲህ እግዚአብሔር አምላክ በቸርነቱ ወደፊት የሚመጣውንም ተስፋ ሲናገራቸው የነበረውን ተስፋ ሁሉ እያየን ትንቢቱን እየደረሰ እያየን በዓይናችን ተጨባጭ አሁን ከዚህ ሁሉ በቤተ ማርያም የተነገረው እኛ ከመጀመሪያ ከመግቢያ እምነት ያስፈልጋል። የክርስቶስ ሰዎች የሆኑት ምን በፌስቡክ አይገለጥም፣ በራሳቸው ይመጣሉ ብሎ ያሳያት ነገር ነው። ያሁን እየተፈጸመ ነው። እኛ እግዚአብሔር አምላክ በባህታዊ ገብረ መስቀል ያን ሁሉ ህንፃ ላሊበላ ሄዳችሁ ስታዩ እንግዲህ ወደፊት ዳግማዊ ላሊበላ የተባለው ዋሻ የሚያስገርም የሚያለቅሱ አሉ። እዚያ ላይ በዚህ ህፃን ልጅ እግዚአብሔር አስነስቶ ያ እንዴት አድርጎ ሰራው ብላችሁ የምትገረሙበት ጊዜ አለ። ደግሞ የዚያ ድንቅ ስራዎች ምን ጊዜ የሚያስደግፋሉ። አሁንም ይሄንን ድንቅ ስራ ለማየት ወደፊትም ይሄ የተሰጠው ተስፋ ሁሉ እኛ በሙሉ እምነታችን ነው። ይሄን አባ እሳቸው በህዴ ይዞራሉ። መታደል ነው። እዚህ ወንድሞቻችን የራያ ማለት እንዲህ አምጥቶ እያገናኘን ነው። ወደፊት ደግሞ ይህን ተስፋችን እንደሚያሳየን እግዚአብሔር እንግዲህ የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው እንደተባለው እንግዲህ ዛሬ ጥሪው እየተቀረበ ነው። እንግዲህ አዋጅ 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 አንድ ሰው አዎ መንግስተ ሰማያት ለልጁ ሰርግ ያደረገን ንጉሥ ትመስላለች። አዋጁ ታወጀ። ለጥሪው የቀረቡ ስንት ናቸው? እንደው ዝም ብሎ እኮ ነው በከናፍረ ጉሉ ትልብዎ በልብ ይናገሩ ይሰራውን ይያር ለከናፍረ ጉሉ የሽንገላ አንደበት እኮ ነው። አሁን እኮ ያለንበት ዘመን ልክ ተማሪያም ከተናገረችው ውጭ የሚሆን ነገር ነው። እኛም እያየናቸው በየአብያተ ክርስቲያናቶቹ የሚደረጉትን እያየናቸው በውዳሴ ከንቱ ለመኖር በሰው ፊት ለመኖር በሰው ፊት የከበረ በዚያ ፊት ተዋረድ አይደለም ለወገኖች ውዳሴ ከንቱ ነው። በየአንደበቱ ያለው ውዳሴ ከንቱ በሰው ፊት መክበር ያው ባታዊ ገብረ እናገረው ነበር። አሁን እዚሁ ለምን ትተብሉኝ ስለምን ጌታው ትብኛላችሁ? እናንተ እኮ በደቀ ጌታችን ኢየሱስ ክርስቶስ ባስተማረበት ጊዜ የተናገረው ነገር በዚያን ጊዜ በቃሌ ብትኖሩ ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ባላቸው ጊዜ የማን ባሪያ ነን? ያኮ የአብርሃም ነን። የውዳሴ ከንቱ ከየት ነው የሚያደርስ? መምሰል ይረዳል። ክርስትና ህይወት መምሰል ነው እንደሚረዳው መሆን እኮ አይደለም። ሆኖ መገኘት እንደናንተ እዚህ ሁሉ ተጠጥቶ እቺን ቀን መጠባበቅ መምሰል አይረዳም። ክርስቲያን ሆኖ መገኘት ዛሬ ያለውን ፈተና እግዚአብሔር ወላዲተ አምላክ በቤተ ማርያም አድራ ይህን ሁሉ ለሰጠችን አዋጁን የሚሰማ እንግዲህ ከአዋጁ ውስጥ መንግስተ ሰማያት ለልጁ ሰርግ ያደረገን ጥሪ ወጣ ይላል። የተጠሩት ብዙዎች ናቸው። ግን በጥሪው መሰረት ለሰርጉ የተዘጋጁት የተጠሩት አልታደሉም። የተጠሩት ሁሉ
በየስራቸው በየምክንያታቸው ሄዱ ይላል። ከዛ ውስጥ የተገኙት እነማን ናቸው? እዚያም ደግሞ በመንገድ ተሸክፈው መጡ ይላል፣ ተጠሩ። እዚያም ደግሞ ልብስ ያላጸዱ ይላል። ከዚህ ላይ እኮ ችግሩ የማንን ሰርግ ልታቆሽሹ ነው? ውሃ ከየት ውሃ ምድር ተባርከው ምድር ለውሃ ለሰው ልጅ የተለየው ቦታ የለም። ስለዚህ ለምንድን ነው ልብሳችሁን አለማጽዳታችሁ ብሎ ሲጠይቃቸው መልስ አጡ። ከሰርጉ ቤት ወጡ፣ ተባረሩ ነው የሚለው። ከመባረር ያድነን ነው እግዚአብሔር በቸርነቱ ይጎብኝ። ይሄ እንደው በጣም የትናንትናው ማታ ሁሉ እሱንም አሞብን ለፈተና ነበረ። አሁን ደግሞ ተሽሎት ይኸው እዚህ ያደረሰን በዚህ ጉባኤ መካከል እናንተ እስከ መጨረሻው ድረስ ያን ተአምራት በቅርብ ማትመጣሉ። ከርቀት ካለ ነው የእናንተ ደግሞ የበለጠ ነው። እንግዲህ በተማሪያም ላይ የመጣው ፈተና ሁሉ በቅርብ እያያችሁት ነው። ማነው ከዛ ካለፈው ሰይፍና እዚያ ሁሉ አውጥቶ እንግዲህ እስካሁን ያቆመ ማን ነው? እግዚአብሔር አይደለም እንዴ? እግዚአብሔርን የሚፈራ እግዚአብሔር አያፍርም። እንግዲህ እግዚአብሔርን ያመነ ሁሉ ያፍራል። አሁንም ቢሆን ሀሳባችን አንድነታችን እንደዚሁ አድርጎ ኢየሱስ ክርስቶስ ያጋንንት ጦር አርቆ እኛን ማህበሩን እንደው በቅርብ እንደዚሁ እየተገናኘን እንደዚሁ የሚመጣውን ተስፋ ሁሉ ተፈስሑ ጻድቃን በእግዚአብሔር እንዳለው ይሄ እንግዲህ ነቢያትን እንግዲህ አስቀድሞ ነቢየ እግዚአብሔር ዳዊት ይህንን ቃል የተናገረው ተስፋ ወለራታ ለቅኖች ምስጋና ይገባቸዋል። የዚህ ላይ ዲያቆኑ ሲዘምር ራሱ መንፈሴ ይደሰታል። ተፈስሑ ጻድቃን በእግዚአብሔር ወለራታን ይደልዎሙ ክብር እኔ እግዚአብሔር በመሰንቆ ዘምረዋለሁ። ጻድቃን በእግዚአብሔር በመሰንቆ አሁንም ለቅኖች ምስጋና ይገባቸዋል። ይህን ክብር አገኙ። አስቀድሞ በነበዚያ በጨለማው ዘመን ሆኖ ይህን ክብር ይህንን ተስፋ የሚመጣውን ወላዲተ አምላክን የምትመጣውን ተስፋ ምነ ጽዮን ይብልሰብ ወብእሲ ተወልደ በውስቴታ እያለ አስቀድሞ በነቢያቱ ዘመን በጨለማው ዘመን ሆኖ ይህን ሁሉ ደስታ የገለጠ እግዚአብሔር ነው። ሲያስደስታቸው የነበረው በነቢያቱ እስመ ብዙኃን ነቢያት ወጻድቃን እመቤታችን ወላዲተ አምላክ ጌታ እንደምትወልደው አስቀድሞ ሲናገር የነበረው እንግዲህ እስመ ብዙኃን ነቢያት ወጻድቃን ፈተው ይራዩ አንትሙ ዘትሬዩ ወይሬዩ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ ወለክሙሰ አዕይንቲክሙ ለርያ ወአእዛኒክሙ ለሰምዐ ያላቸው ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ላይ እኮ ይህንን ደስታ ይሰጣል። እናንተ የታደላችሁ ናችሁ። እናንተ የምታዩትን ብዙ ነቢያት ያዩ ዘንድ ወደዱ አላዩ። እናንተ የምትሰሙትን ይሰሙ ዘንድ ወደዱ አልሰሙ። እናንተ ግን የተባረካችሁ ዓይናችሁ አየ፣ ጆሮአችሁም ሰማ። ከመስማት ከማየት በቀር ኢየሱስ ክርስቶስን አይተነዋል። ኢየሱስ ክርስቶስ በዓለም የተመላለሰው በአምስቱ ቅንዋት ተሸንክሮ ዓለምን አባ ሥረይሎሙ ለዘኢየአምሩ ይገብሩ እያለ
ያን ሁሉ መከራ የተሸከመ አምላክ እኮ ነው። ፍጠረን ሳንለው በመፍጠሩ ምክንያት የሰው ልጅ ኃጢአት ተሸክሞ ይኖራል። አሁን እመቤታችንም እያለቀሰች ነው። በእህተ ማርያም ተገልጻ የሚታየው ዛሬ አሉባልታ ሲነገር የምናየው እግዚአብሔር አምላክ ይቅር ይበላቸው ይመልሳቸው። በነነዌ ዘመን ተመልሷል የሰው ልጅ። በነነዌ ዘመን በጣም የሚገርማችሁ ነገር በዚያ በዮናስ ምክንያት ያንኑ 3 ቀን ዛሬ ማን ነው የሚሰማው? ዛሬ እስቲ ማን ነው የሚሰማው? እሷ ለምንድን ነው የሚሞክረው እንጂ የሚሰማለ ወይ? እኔ ይገርማችኋል ቤተክርስቲያናችን ሁሉ አዳጋ ያላት ተፈጥሮባታል። በየቤተክርስቲያኑ እኔ ዘዋሪ ነኝ ያውቃሉ እነዚህ ወንድሞቼ እነዚህ ያውቃሉ። እጀስቆም አቁም እኮ ነው የሚለው። እናንተም የጣፈጣችሁ ከዚህ መተን ወንጌል መስበካችን እዚህ ላይ የሚገርማችሁ ነገር አናግሩንም። እኛ ሰው አንመስላቸው መናኝ ሰው አይመስላቸው እየዞርን እግዚአብሔር ወላዲተ አምላክ እሱ አቀርብናል እና ያስቸግራል። አገራችን እኮ የታደለች ነበር። ስንቱ ጻድቃን ሰማዕታት እነ ቅዱስ ያሬድን ሃሌሉያ ዋይዜማ ተሰማ በሰማይ እያለች የምታበስር ዛሬ ፈረንጅ ሁሉ መጥቶ በኢትዮጵያ ይሄ ዜማ ይሄ ድምፅ ቤት አለ። በኢትዮጵያ ብቻ የተፈጠረ ለኢትዮጵያኖች የተሰጠ ነው። ታዲያ ይሄ ጸጋ ተገፈን እንሄድ። ጣና ቂርቆስ ላይ እያያችሁት ነው። ሃሌሉያ እያለ የዘመረው ልሳኔ ይላት ነበረ ወላዲተ አምላክ ላይ ሲባኪ እግዝእትየ እብለኪ ወመሰረቱ ለዓለም አንቲ ጓላ አንበሳ በከርስኪ ጾርኪ በማንስት ብሩክት አንቲ እያላት ሴቶች ተለይተሽ አንቺ የተባረክሽው ወላዲተ አምላክ እንግዲህ ትጎብኘን ሌላውን ዘመን ታሰማን። እንግዲህ ሁላቸውም ስኩራነ መንፈስ ያደርጋቸዋል። ወንድሞቼ ብቻዬን ዝም ብዬ መድረኩን ያስኩት። ወስብሐት ለእግዚአብሔር። የእግዚአብሔር ስም ታላቅ ነው፣ ኃይሉም እንደዚሁ ታላቅ ነው። የሥላሴ ስም ሁሉን ያሸንፋል። የሥላሴ ቸርነት ሁሉን ያኖራል። ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ ወይ ደስ ይበልሽ። የጻድቃንና የኃጥአን ሀገራቸው የሥላሴ የመናገሻቸው ከተማ አሁንም ደስ ይበልሽ። በትረ አሮን ሆይ አንቺ የጉራኖች ምርኩዝ ነሽ። እርሪተ ልቦና ሆይ ራሪልን፣ አዛኝቷ ሆይ ዘኝልን። እንግዲህ ያው ቅዱሳኖች በበረሃ ያሉ በዋሻ የወደቁ ይችን የኢትዮጵያን ትንሣኤ ሲናፍቋት የነበሩ አንድ ቀን እንኳን አይተናት እንሙት ሲሏት የነበሩ እንግዲህ ለዚች ጊዜና ሰዓት እኔ በእውነት እኔ አይገባኝም ለመቆም ይሄንም አያለውም ብዬም ብዙም እንግዲህ ያው እንትን ይኖራል ማዘኑ እናንተ ሊኖር ይችላል። ግን እኔ እንደው አላሰብኩም። የእግዚአብሔር ቸርነት ብቻ ኃያል ነው፣ ትልቅ ነው። እንኳን ለዚህ ለ2017 ለዘመነ ማቴዎስ እንግዲህ ጥንት የኢትዮጵያ ታሪክ የዘመን አቆጣጠር ወደ ነበረው እንኳን በሰላም አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። አዎ እንግዲህ ስሙ ለዘላለም የተመሰገነ ይሁን። የሰው ልጅ የተፈጠረ ነው ክብሩን ለመውረስና ስሙን ለማመስገን ለመቀደስ ነው። ስለዚህ እሱን ለመግለጥ እሱን ለማክበር እኛ ልንገለጥ አይደለም። እሱን የሚገልጠን እኛን የሚገልጠን እሱ፣ እኛ ግን እሱን መግለጥ አለብን። ስለዚህ እኛም አሁን እንግዲህ እመቤታችን ወላዲተ አምላክ መሪዋ እሷ ናት። ይሄ በሰው ኃይል አይደለም፣ በወላዲተ አምላክ ኃይል ነው። በእሷ ኃይል፣ በእሷ ቸርነት፣ በእሷ አማላጅነት ቅዱስ ዳዊት ሌላዎችም ነቢያቶች ስለ ኢትዮጵያ ሀገረ እግዚአብሔርነት ሲመሰክሩት የነበረውን የአስራት ሀገሯን መሆኗን አሁን እየገለጠች ነው፣ ተረክባለች። እንግዲህ እሷን እንዳናሳዝን እግዚአብሔር ይጠብቃል። አዎ እኔ አድኛችሁ ነበረ፣ አሁን ግን አሳዘናችሁኝ እንዳንባል እንግዲህ ከዚህ ከሰይጣን ወጥመድ እግዚአብሔር ይጠብቃል። እንግዲህ አዎ ሌላ ከአቅሜ በላይ ስለሆነ እንደው ለምስጋና ያክል እግዚአብሔርን ማመስገን ስላለብኝ ነው። ምክንያቱም ሳይገባኝ እዚህ ላቆመኝ
ይሄንን ባይኔ እንዳይ ላደረገ እንግዲህ አረጋዊው ስምዖን ምን ብሏል? በድንግልና ተጸንሶ በድንግልና ስለመወለዱ ሲያነብ ወይም ሲያስብ ስለረቀቀበት እንግዲህ መልአኩ ይሄን ሳታይ አንተ አታርፍም ተብሎ ካልጋ ላይ ተጣብቆ ኖሯል። ካየ በኋላ አሁን እንግዲህ በኋላ አይኖቼ ማዳንህን አዩ። ስለዚህ ካሁን በኋላ ብትወስደኝም ደስተኛ ነኝ እንግዲህ ከድካም አሳርፈው ብሎ ተናግሯል። እና አሁን ደግሞ እኛ ከዋዜማው ላይ ነን። አጠቃላይ ደግሞ ሌላዎቹ እንደዚህ የልቦና ትንሣኤ ሲባል ከስጋ የምንነሳበት ከመቃብር ፈንቅሎ አይደለም። የጥንቷን የኢትዮጵያን የራሷን ትውፊት ይጠብቃል። በራሷ ስራ በራሷ ዘመን አቆጣጠር እንግዲህ አሁን ቢያንስ በተለያየ ምክንያት ከግብጽ ከመጡት ጳጳሳቶች መልካም ያደረጉም አሉ። ሌላም ደግሞ አልፈው ገንዘብ እስከ መዝረፍና ሌላም እስከ ማድረግ ይደረሰዋል። እንግዲህ በዚያን ሰዓት ነው ይሄ አሁን ያለንበት ተቃይሮ የነበረው እንጂ ይሄ አዲስ አይደለም። አዲስ እየተሰራ አይደለም። የጥንቷ የኢትዮጵያ ነው። ይሄን ያስተካከለችው ማናት? ወላዲተ አምላክ እንዴ! አሁን ሌላ የሰው ልጅ ቢሰበሰብ እግዚአብሔር በመካከል ካልተገኘ ምንም ሊሰራ አይችልም። ስለዚህ የራሷ የወላዲተ አምላክ ስለሆነ የሷ ጥበብ ስለሆነ ሁላችንም የሷ መሆኑን አውቀን እንድንረዳ ለሁላችንም በየልቦናችን ትግለጥልን። እና እንግዲህ ያው ንግስተ ነገስት ተማርያም ዘኢትዮጵያ እንግዲህ እግዚአብሔር ደግሞ ዘመኖትን ባርኮ የአገልግሎት ዘመኖትን ቀድሶ መላ ኢትዮጵያ ያዘነው ተረጋግቶ የታመመው ተፈውሶ የተሰደዱት ደግሞ ተመልሰው አንድ ሁነን በዘር የተከፋፈልነው በጎሳ የተለያየነው ሲሆን አንድ ቋንቋ ሰጥቶ አንድ ያድርገው። ያለበለዚያ ደግሞ ልቦናችን አንድ አድርጎ አንድ የሰው ልጅ ስንሆን አባታችን አዳም እናታችን ሔዋን ናት። ከዚያ ደግሞ ወርዶ ደግሞ አንድ መድኃኔ ዓለም ክርስቶስ አባታችን ነው። በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ ተወልደን የአንድ ሰዎች ልጆች ነን። ስለዚህ ይሄን ያደረገው አውሬው የሆነ የተባለው ዲያብሎስ ነው። ወአንሰ መጻእኩ በስመ አቡየ የተወከፍኩ ወአመ መጽአ ካለ በስመ ነፍሱ ሕያውት ቤተኩ እኔ አባቴ መስክሮልኝ መንፈስ ቅዱስ መስክሮልኝ በእውነት ታምርን እየሰራው መጣው አልተቀበላችሁኝም። ግን ሌላ በራሱ ተነስቶ እኔ አምላክ ነኝ የሚለው ሐሳዊ መሲህ ሲመጣ ለሱ ትገዛላችሁ ተብሎ የአይሁዶች አለመቀበል ያለሙ አለመቀበል እውነትን ስላልተቀበለ በውሸት ሊፈተን ዘንድ ስላለው ይሄ አውሬ የተባለ ያለ ዝም ብሎ ይመጣ አይደለም። ስለዚህ ይሄ አሁን የመጣው ትውፊትን መቀያየር ያለ ስርዓቱ መዋል ስለነበር ይሄ ነው። እንግዲህ አሁን ለምሳሌ ኢትዮጵያ ሕዝብ ሊቀየርልን አይችልም እምነቱን ሊክድ አይችልም ብለው ስላሰቡ ግን ውስጡን መቀየር ነው የነበረባቸው። ውስጥ ለውስጥ እንግዲህ ያለ መባሻ እንድንውል ያለ ሰንበትን እንድናደርግ እንግዲህ በባሉ ቀን ቁጭ እንድንል እንግዲህ አቡነ ተክለ ሃይማኖት የሆነ ሰይጣን ነበር ያዙት። አባቶቻችን ተጠቅመውበት ነበር፣ እሱ ግን ተጠቀመበት። ያ ሰይጣን ምን ነበር? ያዙትና በጸሎታቸው በእምነታቸው በምግባራቸው ከያዙት በኋላ ስራ ሲሉት በስራ ቀን ተኝቶ ይውላል፣ እሺ አይልም። እንደገና ደግሞ ዛሬ ባል ነው ደግሞ ካሉት ይሰራል። ምን አደረጉ? ቀየሩበት። በስራው ቀን ምን ይሉታል? ተኛ ይሉታል። ዛሬ ባል ነው ይሉታል። ያቅመሰምሰ ይውላል። እንደገና ደግሞ ይቀይሩና ደግሞ በባሉ ቀን ደግሞ ስራ ይሉታል። ቁጭ ብሎ ይውላል። በዚያ ነው የተጠቀሙበት የነበረው። አሁን ደግሞ ተጠቀመበት። እንግዲህ እነዚያ ቅዱሳን ሀገር አልፎ እኛ ሆንና ሰይጣን ደግሞ ያችን ብሎ በማን ተጠቀመ? በእኛ ቀስት አደረገና ዓርብ ሮብን እንድንበላ ሌላዎቹን ቀን እንድንጾም ሰንበትን እንድንሰራ በስራው ቀን ሰንበት ብለን እንድናከብር እኔ በጣም ራሱ እንደው ወላዲተ አምላክ ለዚህ እንደው መልካሙን ነገር ላሰማችና ለደረሰችልን ክብር ምስጋና ይግባል። አሜን። እንግዲህ ምስጋና ለሷ ነው ዘወትር። ሁላችንም አሁን ማህበሩ እንግዲህ ያው ማህበር ይባል እንጂ የሐዋርያት ማህበር ሲነሳ እንዲሁ ማህበር ተብሎ ነው። ማህበር ሐዋርያት፣ ማህበረ ነቢያት። ግን ይሄ ማህበር እንዳይመስላችሁ ኢትዮጵያን የሚወክሉ የተሰበሰባችሁ እግዚአብሔር እንጂ ሰው አይደለም።
እንደሌላ እንትን አለ። ስለዚህ በተግባር ለመዋል ያውቃል። አሁን ትልቁ ነገር ይሄ ነው። እንግዲህ በተግባር ቃል መናገሩ አለ። ሞባይል ሁሉ እኮ ይናገራል ሞልቷል አይደል? ግን ተግባር የለውም፣ መጽደቅ አይችልም አይደል? ስለዚህ አንድ ሰው ደግሞ በማንበብ ብቻ በመስማት ብቻ በማወቅ ብቻ ጽድቅ የለም፣ በመስራት በሰሚኑ ተጸድቁ ወሚመበገብ ሐዋርያ ቅዱስ ጳውሎስ በመስማት ነው የምትጸድቁ ወይስ በመስራት? አንተ አትስረቅ ትላለህ፣ አንተ ትሰርቃለህ። አትግደል ትላለህ፣ አንተ ትገላለህ። አንተ ዕውር አለ መጽሐፈ መነኮሳት፣ አንተ ዕውር ያንተ ብርሃን ጠፍቶ ሌላው እንዴት ትመራለህ? ስለዚህ መጀመሪያ አንተ ዓይንህን አብራ። በወንጌሉም ይህን ተናግሯል አይደል? መጀመሪያ ከዓይንህ ያለውን ጉድፍ አውጣ። ካወጣ በኋላ እኔ እልክሃለሁኝ፣ እዛው ላይ ይዘህ ትወጣለህ። የተቀር ግን መሰናክል ሆነህ ነው የምትወርቀው። እንግዲህ ዕውር ለዕውር ቢማሩ ዕውር ለዕውር ይትማሩ ወይ ወድቁ ውስጥ ተግቡ። ሁለቱም ተያይዘው ነው የሚወርቁት። አወዳደቅም ከፊተኛው ልክ የኋለኛው ተወርሮ የሚወርቅ ያኛው ድርምስ ሲል ያኛው ቅንጭላቱ ነው ትክክል ነው። ምክንያቱም ሁለቱም ዕውር ነው። በቃ ይሄ ማለት እንግዲህ እንደኔ ያለ ምግባር የሌለው ስታዩት መለኩሴ ይመስላል አይደል? አስቸጋሪ። ስለዚህ ወንድሞቻችን ከማዋረድ ይልቅ እኛን ማዋረድ የመጀመሪያው ይሄ የክርስትና ሕይወት ነው። መጀመሪያ ዝቅ ማለት ነው። ዝቅ ያለ ቦታ ላይ አፈር ይጠራቀማል አይደል? የየቱ እየመጣ የተራረው ያ ከፍ ያለው እየተንጓል እየመጣ ያ ከታች ጎድጓዳዋ መሬት ምን ጊዜም አፈር አይመጣም። እንግዲህ ትትና ምን ያክል እንትን እንዳላት ነው። ስለዚህ እኛን ደግሞ ለስራ እንድንውል እግዚአብሔር ይፍቀድልን። እግዚአብሔር ሳይፈቅድ መቼም ሁሉም ነገር አይሆንም። በእግዚአብሔር ፈቃድ ነው ሁሉ ነገር የሚሆነው። እንግዲህ ከዚህ ሰዓት ደርሰናል። አሁን ደግሞ ያው ሌሎች አባቶችም ስላሉ ሰዓት ትንሽ እንዳልጋፋ ነው። እንግዲህ ያው ያለነው ሁሉ ጠብቆ በሰላም እንግዲህ በገዳም በበረሃ በዋሻ ውስጥ ያሉት እንግዲህ አባቶች በእናንተ ጸሎት ነው ይሄን ሁሉ ያገኘነው። እንኳን ደስ አላችሁ። አዎ በበረሃ በዋሻ ላሉት ነው እንኳን ደስ አላችሁ። እንግዲህ ምክንያቱ የነሱ ሲያለቅሱ ነበረ። ኢትዮጵያ ሆይ ሀገረ እግዚአብሔር ሆይ ሞትሽ ሆይ ጠፋሽ ሆይ ያንቺን ጥፋት አይናችን አየ ወይ? ይሄን ማየት አለብን ወይ? ወዮልን ወዮት አለብን። አንቺ የእግዚአብሔር ሀገር ነበርሽ፣ እግዚአብሔር ነበር የምታመልኪው። አሁን ግን ታላቅ ሆነሽ ሳል ታናሽ ሆነሽ የገባ ሁሉ ባንቺ ላይ የሚዘፍንና እንግዲህ አገሪቱ ቋያ አታውቁም? ሀገር ሲጠፋ አጠቃላይ እሾህና ኮሽል ይበቅላል አይደል? ዛሬ ኢትዮጵያ ላይ የማይፈጸም አለ ዲዛይን ቋያ ማለት እኮ ነው። እሾህማ ቀላል እኮ ነው፣ ሲነቅሉ ሲነቀላል። ይሄ እኮ ክፋት ዲያብሎስ የዘራው እኮ መርዝ እኮ ኃጢአት፣ በደል፣ ተንኮል፣ ዘረኝነት። አሁን በኢትዮጵያ ውስጥ ያለ ዘረኝነት በዓለም ላይ አለ። እስበሱ ወንድሙ እያረደ የማይደረግ ግፍ ተደርጎ የማይታወቅ በዚያ በ12 ደቂቃ እስራኤል ላይ ያንዱ ደቂቃ ተነስቶ በደል እንደሰራው እኮ ኢትዮጵያ ላይ ያልተሰራ መጽ እኮ የለም። እርስ በርሳችን እንድንተራረድ የተደረገው እንግዲህ የዲያብሎስ ያየበቀለው ቋያ ነው። ስለዚህ የነሱ ሐዘን የነሱ ጸሎት ነው እንግዲህ ለዚያ ያበቃነ። ድንግል ማርያም ወላዲተ አምላክ አይጸና ሆዱ በአንቺ አማላጅነት በአንቺ ረዳትነት እንግዲህ አስራት ሀገርሽን ኢትዮጵያን እንኳን ተቀበልሽ እንዳናሳዝንሽ ክብር ላንቺ ይግባሽ። እመቤቴ ሆይ ወላዲቴ ሆይ አንቺን እንግዲህ አዳምጠን በልባችን ፍቅርሽ ሞልቶ ደስታውን በውስጣችን አሳድረሽ የአንቺን እናትነት ክብርሽን ገልጠሽልን እኛም ሁላችን ለአንቺ እንድንበረከት ዘወትር ሀሳባችን ህሊናችን እናት ሆይ ቅድስት ሆይ ወላዲቴ ሆይ ንጽሕተ ንጹሐን ሆይ ብለን አንቺን ዘወትር ብቻ ከማመስገን ከንፈራችን የማያቆም ይሁን። ጉልበታችንም ለአንቺ ለኃያሉ ልጅሽ ከመስገድ ለሌላ ለጠንቋይ ለጣዖት ከመስገድ እግዚአብሔር ያድናል። አዎ እንግዲህ በዘፈን ያሉትን ከንፈራቸውን መልሶ ዝማሬ መላእክትን የያሬድን ዜማ እንዲያዜሙ ያድርግልን። አዎ በስርቆት ያሉትን መልሶ ደግሞ እንዲሰሩ ያድርግልን። እንደገና ደግሞ በሌላ ኃጢአት ያሉትን ሁሉ እነሱ ደግሞ ተመልሰው ነጽተው በደግነት በታሪካቸውን ለውጠው እግዚአብሔርን አመስግነው ፊት እንዲነበርኩኝ አሁን ግን እንዲሆንኩኝ እንዲሉ የእግዚአብሔር ኃይል በሁላቸው እግዚአብሔር መንፈስ ይደርልን። አሁን እንግዲህ ያለ እግዚአብሔር ቸርነት ስለምናሆን የመንፈስ ቅዱስ ጸጋ አሁን በመላ ኢትዮጵያው በውስጥም በውጭም ባሉት አጠቃላይ ይሄ የእግዚአብሔር የወላዲተ አምላክ የሷ
የልጇ ኃይል አድሮ ሁሉንም እንዲመልስልን የእግዚአብሔር የቸርነቱ ዳርቻ ይድረስልን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ስለተቀበላችሁ እግዚአብሔር ያቆይልን። የክብር ባለቤት እግዚአብሔር ነው። ለሁሉም ክብር ሰጠው። በክብር እንዲያርጋችሁ ስለተቀበላችሁ በነፍስም በስጋችሁ እግዚአብሔር ይቀበላችሁ፣ ይጠብቀን። ሰላም ኢትዮጵያን ሰላም ያድርግልን። በእውነት ደስ ይላል። በእውነት አዎ፣ እንደዚህ ዓለም በቪዲዮ ተቀርጻ የምትገኝ ቢሆን እንደ አውሮፓ፣ እንደ ፋርስ፣ እንደ ባቢሎን ገነትና ሲኦል ተቀርጻ የምትገኝ ቢሆን ሀይሉ አለው እያያት ሁሉ ያን ያየ ሁሉ ሲኦልን አይቶ ይህን ዓለም አይፈልግም። በእውነት ገነትን ፍለጋ ይሮጥ ነበረ። አዲያ አይሆን በጥበብ አይሆን እና እግዚአብሔር ልቦና ሰጥቶን በዚህም ጠብቆን እሱን ፈርተን ቃሉን ጠብቀን የቃሉ ባለቤት መንግስተ ሰማያት ባለቤት ስለውና የመንግስተ ሰማያት ባለቤት ያድርገን። ኢትዮጵያን ሰላም ያድርግልን። የነደደውን እሳት ያብርድልን። አዎ እዚህ ላይ ባዘን ነው የምናገረው። ዛሬ ብንገናኝ እንጂ ነገ ላንገናኝ እንችላለን። ቃሉን አስተማሩት። አዎ በክብሪት የተነደደው እሳት አፈር ያጠፋዋል፣ ውሃ ያጠፋዋል። ሰው ያነደደው እሳት ውሃ ያጠፋው፣ አፈር ያጠፋው። ዛሬ ዓለምን ልንቀጣጠል የቻልነው በራሳችን ባነደርነው እሳት ነው። ሲበኛ ላይ ያለውን እሳት አጥፍቶ ፍቅር ይስጠን፣ ፍቅር ይስጠን። አዎ ደክሟችኋል፣ ታክቷችኋል። የሰው ልጅ ፍሬ ወጭቅና ትበቃዋለች። እወቅ ያለው በ40 ቀን ያውቃል። አትወቅ ያለው በ80 ዘመኑ ለጥፋት ሲጓዝ ይኖራል። እወቅ ያለው በ40 ቀኑ ዮሐንስ ከእናቱ ማህፀን ሳለ ለፈጣሪውን እናቱን አውቆ ሰግዷል። ናስቲ ሁላችን በ40 ቀን ነበር የተፈጠርነው። ብንፈጠርም ግን ስላልተመረጥነው መሰለኝ ወደ ክፋት ይሄድ ነው። በ40 ቀን ነበር የተሰጠነው። እስቲ የ40 ቀን እድላችን ከእግዚአብሔር ጋር የሚያገናኝ ልቦና ይስጠን። ኢትዮጵያን ሰላም ያድርግልን። ሰላም ብንሆን አሁን የመጣ ነው። መኪናውም ምብሩም የመጣው ሰላም ቢሆነው፣ ሰላም ካልሆነ ይህ ሁሉ ንብረት አይደለም፣ የለበስኩትም ንብረት አይደለም። ሰላም ከሆነ ይሄ ያስቆየኛል፣ የቤቱ ንብረት ለልጆች ይተርፋል፣ ብዙ ይቆያል። ሰላም ካልሆነ የሁሉ ንብረት አይደለም፣ አየሩም መኪናውም አይደለም። እና የሁሉ ገንዘባችን የሆነው ሰላም ስለሆነ ነው። ሰላም ውስጥ እግዚአብሔር እየፈቀደ ተባረኩ። ብሩክ ሆኖ እንዳከበራችሁ እንደዚች እንዳከበራችሁ እግዚአብሔር ያክብራችሁ። እግዚአብሔር ያከበረው ማንም አይጥለው፣ ማንም አይጥለው፣ ማንም አያደህየው። እና እንዲህ እኛን አክብራችሁ እንደተቀበላችሁን በነፍስም በስጋችሁ እግዚአብሔር ያክብራችሁ። በዚህም ያቆያችሁ፣ በዚህም ያቆያችሁ። ብሎሎ ሞት አትቀርምና ነፍሰ ስጋ መለየት አትቀርምና ስጋ ወደ ነበረችበት ትሄዳለች፣ ነፍስ ደግሞ ወደ ጥያቄዋ ትሄዳለች። አይት ነበርኪ ምን ነበርሽ የሚለው ጥያቄ አከረከር እግዚአብሔር ይሰውራችሁ። ወዳጆቹ ሀቤን ተሉ። እናንተማ ወዳጆች አይደላችሁ። እናንተማ ቃሌን የጠበቃችሁ ድሆችን የጠበቃችሁ ቃሌን ያከበራችሁ አይደለ? ቃሌን እንዳከበራችሁ እናንተንም አከብራችኋለሁ። ስጋችሁ በመሬት ቢወርቅ አይዟችሁ፣ በኋላ በክብር አስነስቼ ነፍስና ስጋችሁን አርቄ የማታልፈው መንግስተ ሰማያት አወርሳችኋለሁ የሚለው ማን ነው? መድኃኔዓለም ነው። ለዚያ ያብቃልን፣ ያቆይልን፣ ብሩክ ያድርግልን። ደህና አደራችሁ አባቶቼ፣ ወንድሞቼ፣ እናቶቼ ሰላም አደራችሁልን፣ ደህና ረፈዳችሁልን። እኔ አንደበትም የለኝ፣ አንደበቴ ድዳ ነው። ግና ውስጤ በቃ ከመናገር ያቅተኛል። በቃ በጣም እየነፋኝ ነው። ሄደን በቃ የጩህ ጩህ ያሰኛል ከደስታው ብዛት የተነሳና እንኳን ለአዲሱ ዓመት ለ2017 ዓመት ለአዲሱ ዓመት በሰላም አደረሳችሁ አደረሳችሁ። እቺ ወር ያው በጣም እስካሁን እኛ ከብርሃኑ ነው ያለን እንላለን። ሌሎችን ካዲዎች የጨለማ ነው እል ነበር። ግና እኔ ለካ ጨለማ መሀል ነው የነበርኩኝ። ምንም ምግባርም የለኝ። ግና ያው ብርሃን ያው መስቀል ስላስኩኝ ብርሃኑ ነው ያለው ክርስቲያን ነው እል ነበር። ግና ጨለማ መሀል ነው የነበር።
ዛሬ የዛሬዋ ወር ደግሞ በጣም ትልቅ ብርሃን ናት። መስቀሉ የወጣበት 300 ዓመት ተቀብሮ መድኃኔዓለም ክርስቶስ የተሰዋበት መስቀል አይሁዶች እሱ ከሙታን ለይቶ ተነሳ በኋላ መስቀሉ ወድቆ እያለ ሙታን ሲነሱበት ለምጻም ሲያነጻ ሁሉን አጋንንቱን በአራት ማዕዘን ሲያሳድድ የነበረው አይሁዶች ቀንተው የእሱ ተአምር እሱ ሲሰራው የነበረው ተአምር አልበቃ ብሎ ይሄ ደግሞ በመስቀሉ እንዲህ አይነት ተአምር ይሰራል፣ ስለዚህ ይህን መስቀል ምድር እናጥፋው፣ ስም አጠራሩን እናስወግድ ብሎ ቀብረው ሌላ መስቀል ቀለንጢስ ከሚባል እንጨት ሰርተው እሱን አስመስለው ያሰቃዩበትን መሳሪያ አስመስለው ሰርተው አስቀመጡ፣ ክርስቲያኖች እንዲሰግዱለት። ክርስቲያኖች እንደ ወትሮው የታመመ ሲፈውስ ሙት ሲያስነሳ የነበረውን እንደዛ መስሏቸው የሞተውን ሁላ ሲያመጡ የታመመውን አይነ ስውሩን ሁላ እያመጡ ሲሉ በሰው አንደበት በቃ እንግዲህ እነሱ እንዲሰግዱለት ነው። ያ ተአምር የሚሰራውን በክቡር ደሙ የከበረውን ቀብረው ሌላ ራሳቸው ሰሩ እንዲሰገደል። ከዛ ላይ ግን መድኃኔዓለም ክርስቶስ አጋንንት እንዲያድርበት አደረገ። አጋንንት እንዲያድርበት ሲያደርግ አጋንንቱ ከዛ አድሮ እንደ ሰው እየተናገረ ልክ እንደ መስቀሉ እየተናገረ ኑ ከደዌያችሁ እፈውሳችኋለሁ፣ ኑ የሞተባችሁን አምጡ አስነሳላችኋለሁ እያለ ሲል እውነት መስሏቸው ክርስቲያኖች እንደ ወትሮ መስሏቸው ይዘው ሲመጡ ከደዌ ላይ ደዌ እየጨመረባቸው ሲሄድ እሪ ብለው አለቀሱ ወደ ፈጣሪ። መስቀለ ክርስቶስ ወይ መስቀለ ክርስቶስ ወይ በአምላካችን ክቡር ደም የከበርክ መስቀለ ክርስቶስ ወይ የት ሄደህ ያነ ተአምር ሁላ ሙታን ሲያስነሳ ለምጻም ሲያነጻ ዕውር ሲያበራ ደንቆሮን እንዲሰማ ሲያደርግ የነበረው ተአምረ ስልጣን እየጠፋ ብሎ ወደ ፈጣሪ ሲያለቅሱ አምላክ እንባቸውን ሐዘናቸውን ሰምቶ ውስጥ የተቀበረውን መስቀል እንዲናገር አደረገው። እናንተ ክርስቲያኖች ይሄው አይሁዶች ድንቅ ተአምር ሳደርግ በማየታቸው በመቅናታቸው የተነሳ እነሆ ጥልቅ ጉድጓድ ቀብረውኛል ብሎ ሲላቸው የታመመውላ የሞተውላ እየተነሳ አጋንንቱ በአራቱ ማዕዘን የተበተነበት ማረፊያ ያጣበት ብርሃን ወር ናት መጋቢት። ያነ ተቀበረ በኋላ ያው ቅድስት እሌኒ ብዙ ነው ታሪኩ። ቅድስት እሌኒ ያወጣችበት ወር ነው እቺ ብርሃን የበራበት ትልቁ ብርሃን የበራበት ወር ናት እና መድኃኔዓለም ክርስቶስ ብርሃኑን እንደዚህ ለመስቀሉ በመስቀሉ ኃይል በዛን ጊዜ አጋንንት እንዳሳደደ አሁንም ያለውን ያውሬውን ያሳድድልን። እናታችን እህተ ማርያም እኛ እንደሌላ እናታለን። እኔ ራሴ ስለሌላው አላውቅም። ከእናታችን ክርስቶስ ሰምራ ከእናታችን ፍቅርተ ክርስቶስ እነ ሁለት ጴጥሮስ እነ ቅድስት አርሴማ ጋር ነው ያለው። እኔ ራሱ በቃ አብረህ እኔ እህተ ማርያምን በቃ በስጋ እናንተ እኔ ግን በውስጤ ያው ከክርስቶስ ሰምራ እናቴ ጋር ነው ያለው። በቃ እና እናታችን ደግሞ ያው ፍጻሜውን ያሳምርላት መድኃኔዓለም ክርስቶስ በመስቀሉ ኃይል ይጠብቃት። ልጆቿን ደግሞ ከክፉ ይጠብቅልን። ማህበሮችን ሁሉ ይጠብቅልን። ብዙ ነው የተጠሩት የተመረጡት ግና ትንሽ ነው ብሏል። ከተመረጡት ያድርገን መድኃኔዓለም ክርስቶስ። እግዚአብሔር ይስጥልን። በረከተ ወያሃውር ማይል
ንግስት አግኝተሻል ከዓለም ገበያ። ንግስት የተገኘችው ከየት ነው? እጅግ በጣም ዓለም ከገነንባት ሀገር ከየት ነው የመጣችው? እልል በይ ሀገሬ፣ እልል በይ ኢትዮጵያ። ዛሬ ተነስተሻል ልትል ሃሌሉያ። ንግስትም አገኘሽ ከዓለም ገበያ። የትንሣኤ መሪ ዘመን አሻጋሪ ይሄው አግኝተናል ትንሣኤን አብሳሪ። ስናዝን ስንቆዝም በኃጢአት ተውጠን ስንባዝን ስንቆዝም ግራ እየተገባ በመብርሃን ብልጃ በእግዚአብሔር ዙፋን ንግስትን ላከልን እንድትሆንም ብርሃን። እማማ ኢትዮጵያ ኩሪ ለዘላለም ዛሬም አግኝተሻል ማኅፀነ ለምለም። እማማ ኢትዮጵያ ኩሪ ለዘላለም ዛሬም አግኝተሻል ማኅፀነ ለምለም። የሚጋፈጥልሽ አስፈሪውን ዓለም ተከብሮ የኖረን አስፈሪ ተራራ ተዋጋው ጀመረ እንደ ክርስቶስ ሰምራ ሕዝቧን ልታስታርቅ ከፈጣሪ ጋራ። ብርሃን ፈነጠቀ ከወደ ኢትዮጵያ አዲስ ነገር ታይቷል ከዓለም ገበያ። ንግስት ተነስታለች የአምላክ ባለሙያ። ሳይመሽብን ቀኑ ሳይጨልም ድንገት ተሰብስበን በሀገረ ርስት አበው እንነሳ እንጀምር ስራችን። የባከነው ጊዜ ሳያስፈርድብን ጸጋችን እንዲመለስ እንዲሆነን ብርሃን እናመጣዋለን እንደ ሻማ ቀልጠን። መቼ ሆን ሰዓቱ መቼ ሆን ጊዜያቱ የሚሰበሰበው ሁሉም ከየቤቱ። ንግግረ መልካም አንደበተ ብርቱ አስነስቷል አምላክ እጅግ እንደ ብርቱ። ማዕበል ተነስቶ ከወደ እንግሊዝ አፍዞን ነበረ በአፍዛ ደንግዝ። መርከብ አግኝተናል የምንድንባት አልታሰበ ቦታ ከ18 ማዕበል ተነስቶ ከወደ እንግሊዝ አፍዞን ነበረ በአፍዛ ደንግዝ። መርከብ አግኝተናል የምንድንባት ካልታሰበ ቦታ ከ18
ሊፈታ ነው ሲሉኝ ሰውየው ነው ብዬ ለካስ እድል ኖሯል። ትልቁ ሰውዬ ገባችኋል አይደል? ብርሃን ፈነጠቀ ድምፅሽም ተሰማ ዓለምም ጀመረ እርስ በርሱ ተስማማ መስቀለ ክርስቶስ ልትሆነን ነው ማማ ማማ ያውቃል እንዴ? ማማ ታውቃላችሁ አይደል? መስቀለ ክርስቶስ ታሪካዊ ስፍራ ተነግሮ አያልቅም ዘወትር ቢወራ ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይድረሰው ለዓለሙ ንጉሥ። እንኳን ለታላቋ ቅድስት ቤተ ክርስቲያናችን የመድኃኔዓለምና የቅድስት ድንግል ማርያምን የቅድሲቷን ቤተ ክርስቲያን አክብረን እናስከብር ሕግና ስርዓትን ለማህበራችን ለአንደኛው ዓመት ክብረ በዓላችን በሰላም በጤና እንኳን አደረሰን። የግጥሜ አርዕስት ሙሉ ሰው አልሽን ሙሉ ሰው አልሻቸው ወይቴ ወለተ ማርያም ሊያ ሙሉ ሰው አልሻቸው አምላክ ማቸሩ ምን አጎደልና ለፍጥረታት ሁሉ ሰጥቶንማ ነበር በስርዓት እንድንኖር በቅዱስ ወንጌሉ። እኛ ተመችተን አውሬው ረግጦ ይዞን ዓለምን በሙሉ እረነ ማንን ነው ሙሉ ሰው ያልሽን ሙሉ ሰው ያልሻቸው ወይ ሙሉ ሰው አልሻቸው ማሰብ ተስኗቸው ሳይረዱ ወንጌሉን ምንም ሳይገባቸው እውነተኛው እምነት ይኸው ጠፍቶባቸው አዳኙን አምላክ አሉት አማላጅ ነው። ጌታ ያማለደው በምድር ላይ ሆኖ ለ33 ዓመት በ3 ወር ብቻ ነው በመስቀል የዋለው እኛን ለማዳን ነው። ክደታቸው በስቶ ፈጣሪ መሆኑን ስለኛ መሞቱን ከቶ ጠፍቶባቸው ተሰቅሎ በመስቀል እያዩ ባይናቸው ፈጣሪ መሆኑን ከቶ ተስኗቸው ክብሩን አሳነሱት አማላጅ ነው ብለው በብርሃን እየሄዱ ጨለማ ውጧቸው የጌታዬ እናት አማላጅ በመሆኗ ተሰውሮባቸው ተማላጁን ጌታ አሉት አማላጅ ነው። የጌታዬ እናት አማላጅ መሆኗ ተሰውሮባቸው ተማላጁን ጌታ አሉት አማላጅ ነው። የጌታዬን እናት አናውቃትም አሉ ሚስጥር ጠፍቶባቸው ድንግል ማርያም ብለው ስሟን ተጠይፈው ይሄው ይኖራሉ በአውሬው ተከበው። ብርሃን የወለደች እናቱ እያለች እረ ማትጠራ ክፉ እንኳን አይደለች። ለምድራዊቷ ሴት ጎንበስ ቀና እያሉ ቀዳማዊ ሲሉ የጌታዬን እናት አታማልደንም አናውቃትም አሉ። ድንግል እመቤቴን ክብሯን ያቃለሉ እናቱን አንቋሸው ጻድቃን ሰማዕታቱን መላእክታቱን ንቀው በክብሩ ሲመጣ የት ይሆን መግቢያቸው? ኑ እህት ወንድሞቼ የተዋህዶ ልጆች እናስተምራቸው ጌታን ለወለደች ለብርሃን እናት እኛ እንደምንሰግድ የጸጋ ስግደትን ጌታን ለወለደች ለብርሃን እናት እኛ እንደምንሰግድ የጸጋ ስግደት እሷ ለመሆኗ የብርሃን እናት በያሬዳዊ ቅኔ ዳዊት በመዝሙሩ የዘመረላት የጻድቃን ሰማዕታት የመላእክታት እህት የጌታዬ እናት የኛ ብርሃን ናት። በያሬዱ ቅኔ ዳዊት በመዝሙሩ የዘመረላት የጻድቃን ሰማዕታት የመላእክት እህት የጌታዬ እናት ለኛ ብርሃን ናት። በክብሩ የሚቆሙ አሉት መላእክታት ለክብሩ የተሰዉ ጻድቃን ሰማዕታት ኑ እንስገድላቸው ያክብሮት ስግደት ልባቸው ቢመለስ ብናስተምራቸው ከዚህ አስፈሪ አውሬ ብናስለቅቃቸው እረ አንቺ እህቴ ወለተ ማርያም ስንት ጉድ አለ ያላስተዋልናቸው ፍጥረቱ በሙሉ በቡና በመጠጥ በጫት ሱስ ተይዘው በአስራት ሀገሯ ላይ ስንት ጉድ ተሰርቷል። የብሔር ባንዲራ ተመሳሳይ ጾታ ሁሉም ተውለብልቧል። አባቶች ተቀምጠው በክብር ዙፋን ላይ ስለተመቻቸው ክብሯን አዘቀጡት በቤቱ ተቀምጠው
ወንጌሉ ተጣሞ ፍሬ ቃል አውጥተው ይኸው ተረጎሙት እንደመሰላቸው። ታዲያ እነሱ ናቸው ሙሉ ሰው ያልሻቸው? ትውልድን ያጠፉ በቤቱ ተቀምጠው የጥንቷን ኦርቶዶክስ ስርዓት ያበላሹ በመንበሩ ያሉ ጥለውም የሸሹ በቤተ ክህነት ውስጥ የተሰገሰጉ በተዋህዶ ሆኖ ሁሉን የሚወጉ ትእዛዙን ጠብቆ ለእውነት የቆመውን ከቤቱ እየገፉ በቤቱ ተቀምጠው ትውልድን አጠፉ። ቅባትና ጸጋ እየተባባሉ በተዋህዶ ጥላ ተደብቀው ያሉ ቁርጥ ቀን መጥቷል ወዴት ይገባሉ? በቃ አሁንማ ተገኝቷል ሚስጥሩ አምላክ ያዘዛቸውም ወጥተው ተናገሩ። በቃ አሁንማ ተገኝቷል ሚስጥሩ አምላክ ያዘዛቸው ወጥተው ተናገሩ። እምቢልታው ተነፍቷል አዲስ መቅደም መጥቷል የተፈራረሙት ፍርማውም ተቀዷል አውሬውም ተረግጧል። ኢትዮጵያን ትንሳኤ ይሄው ቆመን ልናይ አዲስ ቀንም መጥቷል ተስፋ አለን በሰማይ። የኢትዮጵያን ትንሳኤ ይሄው ቆመን ልናይ አዲስ ቀን መጥቷል ተስፋ አለን በሰማይ። አረንጓዴ ቢጫ ቀዩ ባንዲራ ላይ ኢትዮጵያ ትቀመጥ ትውለብለብ በሰማይ። ንግስቲቱም ትውጣ ትታይ በአደባባይ። አረንጓዴ ቢጫ ቀዩ ባንዲራ ላይ ኢትዮጵያ ትቀመጥ ትውለብለብ በሰማይ። ንግስቲቱም ትውጣ ትታይ በአደባባይ። የጥንት ሃይማኖት ዘሩ ተበትኖ ፍሬ እንዲያፈራ አባት ላሌላቸው ልጆቿ ሳትራራ። የጥንቱ ሃይማኖት ዘሩ ተበትኖ ፍሬ እንዲያፈራ አባት ላሌላቸው ልጆቿ ሳትራራ። በተዋህዶ እምነቴ ለጥንት ለጠዋቷ አንገቴ ሰዋለች እንደ ሰማዕቷ። ለተዋህዶ እምነቴ ለጥንት ለጠዋቷ አንገቴ ሰዋለች እንደ ሰማዕቷ። አምላክ ሲመርጣት በወጣትነቷ ንግስናን አገኘች በ42 ዓመቷ። አምላክ ሲመርጣት በወጣትነቷ ንግስናን አገኘች በ42 ዓመቷ። እናትና ልጁን የታዘዘችውን ከእናትና ልጁ የታዘዘችውን አዲስ አቆጣጠር አዲሱን ዓመት እኛም ሆ ብለን መተናል። ሱሪ ኮስሞቲክሱን የፀጉሩንም ቀለም ዊጉንም ትተን አምላክ የሰጠንን መደበቁን ትተን በንስሐ ታጥበን በሃይማኖት ጸንተን በረጅም ቀሚሱ አምረን አሸብርቀን እንደ እናቶቻችን ቀሚስ አስረዝመን ወንጌሉ እንደሚያዘው ፀጉራችን ሸፍነን ይሄው መተናል አክብረን ልናስከብር ሁሉንም ትተን። ወንድሞቼ መጡ ነጠላን አጣፍተው እኛን ተከትለው ፀጉሩን ማስረዘሙን ቀለሙንም ትተው የተጣበቀውን ሱሪያቸውን ጥለው እንደ አባቶቻቸው በቀበቶ ታጥቀው ቡና ጫት ሲጋራ ካፋቸውም ተፍተው በንስሐ ታጥበው ሕጉንም ጠብቀው ሰዓታት ኪዳኑን ቅዳሴውን ገብተው ታቦቱን አጅበው እኛነን እያሉ የጥንት ሃይማኖትን የምናስከብረው እኛነን እያሉ የጥንት ሃይማኖትን የምናስከብረው አንድ ላይ በመሆን አዲሱን ዓመት ይኸው ልናከብረው መቆሚያውን ይዘን በያሬድ ዜማ በጥንት በጠዋቷ በክራር በመሲንቆ ጽናጽኑን ይዘው ከበሮ እንምታ እጅ ለእጅ ተያይዘን ፍቅርንም ተላብሰን እልል እያልን ይኸው አሸብርቀን 2017ን ይኸው ተዘጋጅተን ንስሐ ገብተን ደጉ አምላካችንን ከፊት ቆመናል እናትን ይዘን። ደጉ አምላካችን ከፊት ቆመናል እናትን ይዘን ሁሉንም ትተናል ንስሐም ገብተናል በሩን ክፈትልን አባ ተቀበለን። ደጉ አምላካችን ከፊት ቆመናል እናትህን ይዘን ሁሉንም ትተናል ንስሐም ገብተናል በሩን ክፈትልን አባ ተቀበለን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆየኝ ከፍቅርተ ማርያም ማናለብሽ ከካሊፎርኒያ። አመሰግናለሁ።